አር ዩ ጆኪንግ ኦር ሪሊ? አይገርምም ጌች? እኛም ገርሞናል። እኔ አላምንም። ባይዘ አይ ዶንት ቢሊቭ ዩ ምንም ብትለው ማለት ነው። ሌላ መጽሐፍ ሌላ ኢየሱስ ውሸታምን ባለኝ እኔ እንዴ 66 ሜትር ነው የሚይዘው። ምን ትቀጣለህ? አረ እኔ ከፈለክ አሁን ይኸው ኦርቶዶክስ ሆንልሃለሁ። በእርግጠኝነት 100% እርግጠኛ ነኝ። ኦርቶዶክስ ሆናለህ? አዎ። እንግዲህ ውሸቱ ማን እንደሆነ እንግለጸዋ። የኮመንት ማርበኛ ከምትሆን ይኸው እዚህ ጋር እየተነጋገርን ነው። አዎ እኮ እኔ ሉትራን ሄጄ እኮ አውቃለሁ። ዘማርያም አንተ ኦርቶዶክስ ነህ። እኔ ሉትራን ቸርች ውስጥ እኮ ሄጄ ተካፍዬ አውቃለሁ። አዳምጣኝ በደንብ አድርገህ። አሁን መሄድ አለመሄድ ምናምን ሳይሆን ማውራት ያለብን ሁሉን ነገር በመረጃ ስለሆነ ለዛ ነው እያወራህ ያለሁት። ስለዚህ ስርዓት ኖሮ በስነ ስርዓት በመረጃና በማስረጃ እናንተ እናውራው። ምንም የክፋት ነገር አለም። ይህ መጽሐፍ አሁን ታመጣልኝ ነው ታዲያ። ይህ እኔ ያነበብኩት እኔ አላውቅም። የነሱ ይሁን አይሁን እኔ በምን አውቃለሁ? ታዲያ ካላወቅሁ ውሸት ነው። መሐመድ እያለ ነው ግን ቆይ መሐመድ እያለ ሉትራኖች መሐመድ ያምራሉ እንዴ? ማን ነው መሐመድ ያለው? አረ ግን የሆነ ጥቅስ አይቻለሁ። ወደታች መሐመድ የሚል ነገር አዩ መሰለኝ። የቱ ጋር? ይኸው የቱ ጋር? የሆነ ጥቅስ ግን መሐመድ የሚል ያየው መሰለኝ። ቆይ አታዝገኝና እሺ መጀመሪያውን ክፈተው። እሺ ከመጀመሪያ እኮ ክፈተው። ይኸው አዎ መጀመሪያውን ግን ብናየው አሪፍ ነው። በዛ አሁንስ ኦኬ እሺ ቀጥል። ይሄ ምን ይላል? እሺ የወንጌል ሉትራን የእምነት መግለጫ። ታዲያ እኔ ምንድን ነው የዋሸሁት? ምኑማ እኔ እኮ ስለማውቅ እኮ ነው። እኔ እኮ አሁን ለምሳሌ አይደለም እኛ እኮ እዚህ ለምን ዋሸህ ትለኛለህ? ጌቾ ይኸውልህ፣ ጌቾ ሁለት ቃል አትናገር። አንተ በጌታ አምናለሁ የምትል ከሆነ ውሸት አያምርብህም። እኔ ዋሸህ ላልከኝ ክፈተው አልከኝ፣ ከፈትኩልህ፣ አሳየው። ይሄ አንድ ግለሰብ፣ አንድ ፓስተር፣ አንድ ኳየር ያወጣው አይደለም አይደል? አሁንም እኔ ባይዘው አላምንም እኮ ለምን እንደሆነ ታውቃለህ? መጽሐፉን በኦንላይን ያደረከው ራስህ ኮፒ አድርግ ተቢሆንስ የሆነ አንተ ማምነህ ኦሪጂናል ካለ አውጣና ሳይኝ። በቃ እሺ፣ ደህና ሁን። እሺ ወንድም አለም። እሺ ዜራ ኩረ አዎ ማውረድ ነው በቃ አውርድ። ሉክ ፕሮቴስታንቲዝም ማለት እንደዚህ ነው በቃ። አሁን እንደዚህ ነው እንግዲህ። አሁን ሁሌ የፕሮቴስታንት ጉዳይ ውሸትና ውሸት በቃ እንዲህ ናቸው። በቃ ሁል ጊዜ በውሸት የተሞሉ የራሳቸውን ቤተ እምነት ምንነት የማያውቁ ሁሌ መቃወም ብቻ። ኦርቶዶክስ ስታደርገው የሚያበሳጫቸው እነሱ ሲያደርጉት የሚቀደስ እንደዚህ ናቸው። በቃ ፕሮቴስታንቲዝም ማለት ይሄ ነው። በቃ ትልቁ ችግር ይሄ ነው። በቃ በመረጃ አምኑ። ጭራሽ ይህንን እኔ ኮፒ አድርጌ ማለት ይህንን እኔ ራሴ ጽፌ ማለት እንደው ትንሽ አይከብድም? ትንሽ ዓለም በሰለጠ በዚህ ዘመን እንደው ጎግል ላይ ቡክ ኦፍ ኮንኮርድ ብላችሁ እንኳን ስትጽፉ እንኳን አያወጣላችሁ። እስቲ ጌች እንደው ጉግል ትጠቀማለህ? ስልክ ጉግል አለ ወይስ ቲክቶክ ብቻ ነው ያለው? እስቲ ግባና ቡክ ኦፍ ኮንኮርድ ብላ አውጣው። ዘማርያም ነው የጻፈው። እና ትንሽ ይሄ እንደዚህ አይነት ነገሮች ይከብዳሉ። እና እያነበባችሁ ከጥላቻ መወጣችሁ ሲሆን ጥሩ ነው በጣም። ለዛ ነው። እሺ አንድ እድል ልስጥህ። እሺ ጌች ለምን ታወርደኛለህ? እውነተኛ ከሆንክ ለምን ታወርደኛለህ? አይ ኮፒ አረከው አልከኝ እኮ። አዎ እኮ ኦሪጂናል ቢኖር እኮ አምናለሁ። አሁን ዘማርያም እኔ አሁን ለምሳሌ ከሁላን የሆነ ቦታ ቆርጬ ባመጣው ሰው ምን አውቃል? ቆይ ቡክ ኦፍ ኮንኮርድ ማን ነው እኮ? ቡክ ኦፍ ኮንኮርድ እኔ ማን እንደሆነ አላውቅም። ኦልሬዲ ግን ኤሌክትሮኒክ ይሁን አይሆን አይ ዶንት ኖ ትለኛለህ። አረገቸው በእናትህ ወይ መረጃውን አምጣና ውሸታም በለኝ። መረጃውም የለህም ግን ደግሞ አላውቅም። ሚዛናዊ ያደርጋል ጌቼ። አይ ኦፍ ኮርስ ልክ ነህ እኮ መረጃው እኮ እኔ አሁን ለምሳሌ አንተ ኮፒ አድርግተው አለማምጣትህ መረጃው ግን አሁን ለምሳሌ እኔ አሁን ለምሳሌ ከአንተ በላይ
ዘማርያም እኔ ከአንተ በላይ እኮ ሉትራንን አውቃለሁ። እኔ ሉትራን ቸርች እኮ እንትና በቃ ቆይ ላሳየህ። አንተ የምትለው ነገር እነሱ ጋር የለም። ባይዘው የለም እነሱ ጋር ይሄ የለም። ቡክ ኦፍ ኮንኮርድ የለም። ይሄ መጽሐፈ ስምምነት ማለት በአማርኛ ነው። ይሄ ቡክ ኦፍ ኮንኮርድ ነው። ኔትወርክ ይሄው ይሰማል። እሺ 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 አንዴ ላሳየው ከዚህ ላይ እና አይ ቲንክ በዛ ይሻላል። እሺ ከፒሲ ላይ ደግሞ ላሳየው እስቲ እኔ ጽፌ እንደሆነ ለማየት አይሻልም? በማየት መተማመን ከመጣ ማለት ነው። እሺ እሺ እስቲ ላውጣላችሁና እሺ ግባ ጌቻውን ኦንላይን ደግሞ ላሳይም ዘማርያም ነው የጻፈው እንዳትለኝ ደግሞ እሺ ጌች ካለ ግባ እሺ ጌች እሺ ጌች ኔትወርክ ይዞኛል መሰለኝ። ኔትወርክ ይዞኛል። ይሄ ይታያል። ይሄ መጽሐፍ ይኸው .org ላይ ኦኬ the book of concord we believe teach and confess ኦኬ ይታያል። ጥሩ። ስለዚህ ይሄንን አሁን ታብራራኛለህ አንተ። እሺ አንብበው ይሄንን። እሺ አይታይም ባይዘው። እሺ beside we know ይላል we know from holy scripture said angels I said ሳይሆን the holy scriptures ካለ በኋላ the holy scripture ዛት ነው የሚለው ዛ ከላይ በኩል ነው angels pray for us ይላል። እሺ ምን አጠፋው እኔ እዚህ ጋርስ ምን አልኩ? ለምን ትቆርጠዋለህ? ሐሳቡ ሙሉ አስነብበኛ። ኧረ ያው በደስታ ቀጥል። እሺ አይታይም ባይዘው ሰከንድ ማካቤዝ እንዴ ይኸው said ይኸው እዚህ ጋር አልክ እኮ the angels pray for us why እኮ ምንድን ነው ቤዝ አድርጎት የጠቀሰው የመተኛውን ነው። ሰከንድ ማካቤዝ የሚል መጽሐፍ አላቸው እንዴ? አዎ አላቸው እኮ አይገርም። ከላይ በኩል እስቲ ምንድነው እሱ? ለምን ቢሰ መጽሐፈ መቃቢያን ማለት ነው። እኛ ምን አውቃለሁ ሉተራን እኔ ሰከንድ አሁን አየህ ራስን የጻፍከው ለዚህ ነው ያልኩህ። እንዴ ይሄንን እንዴ ኧረ ዘማርያም በኢየሱስ አይደለም እንዴ የማንም መጽሐፍ ነው ያመጣው? አይገችን ነው። እሺ ስንት መጽሐፋችሁ ስንት ነው? እሺ አጠራ። እሺ ንገረኝ ዘማርያም። አይ ባይዘው ሪሊ ንገረኝ እስቲ አንተና አድርገህ ንገረኝ። እሺ ከብሽሽቅ የሚሆንና ያበሽ አንተ እኮ ነው የገባኸው። እኔ እኮ አልገባሁም። እኔ እኮ አንብብ አሳየኝ አልከኝ፣ አሳየው። ይሄ ከላይ ያለው መጽሐፈ መቃቢያን ነው። በደንብ እንታየው ስለፈለኩ ነው ያሳየኝ እኮ። እነሱ መቃቢያን አይቀበል ፕሮቴስታንት 66 አይደል? እኛ የምንቀበለው እኮ ከአማርኛው ላሳየህ። እሺ እኔ ምን ችግር አለ? ይኸው አማርኛው ይሄም አሁን ያሳየሁት ይሄ እንግሊዝኛው ራሱ መሆን እንድታየው፣ ከአማርኛው ደግሞ ላሳይ። ችግር የለም። በመተማመን አሁን ከመበሻሸቅ እንውጣለን ያልከው፣ አሁን ረጋ ብለህ ስማኝሽ ላሳይህ። እኔ ምን ችግር አለው ታዲያ? ኦርቶዶክስ ከሁሉ ነገራችን በመረጃ ስለሆነ በመረጃ እናወራለን። ይሄውን የአማርኛውን አንተ ተውሽቶ አይ ባይዘው እኔ ይሄንን ግን በእርግጠኝነት እኔ ይሄንን ግን ማለት ነው ይሄው ምን ይላል? ሁለተኛ መቃቢያን ምዕራፍ 15 ቁጥር 14 ላይ ሁለተኛ መቃቢያን 15 12 ይሄው አማርኛውም ይሄው የካቶሊክ ነው ያመጣልኝ ግን ወይስ የሉት
አር ዩ ጆኪንግ ኦር ሪሊ? አይገርምም ጌች? እኛም ገርሞናል። እኔ አላምንም። ባይዘ አይ ዶንት ቢሊቭ ዩ ምንም ብትል ማለት ነው። ጭራ ሌላ መጽሐፍ ሌላ ኢየሱስ እኮ እኛም ራሱ ገረመን እኮ እኛም ገርሞናል። እስቲ ሰርች አልክ አንተ እንደዚህ ብለህ ቡክ ኦፍ ኮንኮርድ ብለህ አውጣና ዘማርያም ይላል ከጎኑ። እስቲ ይኸው አይ እኔ አንድ ስልክ ነው ያዝኩት። ባይዘ እስቲ ስልክ ነው በእርግጠኝነት እኔ ፈለገ ብትል አላምንም። እኔ እኮ ትራንቸር ሲቲም መጠየቅ እችላለሁ። ገባኝ። ውረድና አንዴ ውረድና ጎግል ላይ ገብተህ ቡክ ኦፍ ኮንኮርድ በልና እዚህ ጋር ይሄው በደንብ ይኸው ቡክ ኦፍ ኮንኮርድ ብለህ ክፈተውና ይሄንን ከዛ ዘማርያም ይላል አይልም አርቲክል 21 አይ እሺ እንደዚህ አድርግሽ በቃ አንድ እኔ ፔንቴኮስታል ነኝ ሙሉ ወንጌል ቸርች ነኝ አንተ እሺ ሉትራን ቸርች ያለው ሰው አስገባና እውነተኛ ከሆንክ ማለት ነው የሉትራን ሰው ከሆነ እውነት እኔ ውሸታም እንበለኝ እኔ እንዴ 66 ሜትር ነው የሚይዘው ምን ትቀጣለህ? ኧረ እኔ ከፈለክ አሁን ይኸው ኦርቶዶክስ ሆንልሃለሁ በእርግጠኝነት 100% እርግጠኛ ነኝ እኔ ኦርቶዶክስ ሆናለህ? አዎ እኔ በዚህ እርግጠኛ ነኝ። ኦርቶዶክስ ትሆናለህ? አዎ አልኩ እኮ እኔ 100% እንዴ። በጣም ጥሩ። ሉተራውያን ግቡ። እሺ መካነ ኢየሱስ ካላችሁ ግቡ። በቃ አንተ ሚዩት አድርገህ ስማኝ እንዴ። እኛም ገርሞናል። ጌች ምን እናርግሽ? እሺ ኤኒሃው በደንብ አንብቡ ባካችሁን፣ በደንብ ታነቡ ጥሩ። እሺ ታሙ መካነ ኢየሱስ ካላችሁ ግቡ። ይሄ የኛ ውሸት ነው የኛ አይደለም የሚል ሰው ካለ መግባት ይችላል። ወንድሜ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ። ኦርቶዶክስ። እሺ ምን ነበረ ፕሮቴስታንቶችን ነበር እያስገባ የነበረው? አዎ እኔ የራሴ ጥያቄ ነበረኝ። በኦርቶዶክስ እምነት ያለው ቅድም ከሆነ ሰዎች ጋር ሲከራከር ዘጸአት 3:2 ላይ ያለው ዘፍጥረት 23:11 ላይ ያለው ያ ለአብርሃም የተገለጠለት መልአክና ለሙሴ በእሳት ነበልባል የተገለጠው መልአክ እርሱን ክርስቶስ ከመገለጡ በፊት የነበረ ነው ብዬ እኔ ተሟገትኩና ከዛ ኦርቶዶክስ ቤት ገባው ደግሞ ከሆነ ማነው አክሊሉ የሚባል እዛ ሲገባ አይደለም አለኝ። እሺ በርካ ርዕሳችን ውጭ ስለሆነ ኢንቦክስ ላይ ጻፍልኝና መልስልሃለሁ። እሺ ወንድሜ ዋሽ። እሺ እግዚአብሔር አክብርልኝ። እሺ የሸዋ ነው የሸዋ ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ክርስቲያን ነኝ እኮ። የት ቤተ እምነት? ክርስቲያን ምን? ካቶሊክ፣ ኦንሊ ጂሰስ፣ ኦርቶዶክስ ተዋህዶ ምን? ፕሮቴስታንት ነኝ። ፕሮቴስታንት ምን? ፕሮቴስታንት ምን? ፕሮቴስታንት ተብሎ እኮ ብዙ ፕሮቴስታንቶች አሉ። እስቲ ለምሳሌ ጥቀስልኝ። አንተ በቅዱሳን መላእክት ጸሎት ታምናለህ? ስለኛ እንደሚጸልዩ? አላምንም። እንደዚህ የሚያምን ፕሮቴስታንት አለ? እኔ እንደዛ አላምንም። የሚያምኑ አሉ ነው። ፕሮቴስታንት ሆነው የሚያምኑ አሉ። ኦኬ ሊኖሩ ይችላሉ። አዎ እነሱ ጌታን ተቀብለውታል? ጌታን ሊቀበሉ ይችላሉ። ኦኬ ቅዱሳን መላእክት ስለኛ ይጸልያሉ ብሎ ሰው ጌታን ተቀብሏል ማለት ይቻላል? ጌታን ተቀብሎ ሰው በሌሎች ጉዳዮች ላይ ትክክለኛ አስተምህሮ ላይ ይዝ ይችላል። እሱ በሂደት የሚጠራ ነገር ሊሆን ይችላል። ኦኬ ኢየሱስ ጌታ ነው ብሎ አንድ ሰው ማርያም ስለኛ ትጸልያለች ብሎ ቢናገር ትክክለኛ ወንጌል አማኝ ነው? አሁን አንድ ሰው ትክክለኛ ወንጌል አማኝ ነው ስንል ፍጹም የሆነ ትክክለኛ ሙሉ አስተምህሮ ያለው ማንም የለም። ትርጉሙን ተወውና አንድ ሰው ማርያም ብጽዕት ማርያም ስለ ቤተክርስቲያን ትጸልያለች ብሎ ቢያምን ትክክለኛ ወንጌል አማኝ ነው አይደለም? አሁን ላይ ነው? አሁን ባለችበት ሁኔታ ነው? አሁን ስለምናወራው ስለ አሁን ነው፣ ስለ ትናንትና አይደለም። ኦኬ ነው አይደለም? አሁን ላይ ከሆነ አችልም። በህይወት እያለች ግን ትችል ነበር። እንዲህ ብሎ የሚያምን ፕሮቴስታንት ግን አለ አሁን። ኦኬ እንግዲህ ምናልባት ይህ ሰውዬ ያው ራሱን በእግዚአብሔር ቃል መመልከት አለበት። ግለሰብ አይደለም፣ መካነ ኢየሱሶች ናቸው፣ ግለሰቦች አይደሉም። ኦኬ መካነ ኢየሱስ ነው እንደዛ የምታምነው?
ኦኬ እንግዲህ ይኖራል። እኔ ምናልባት መካነ ኢየሱስ እንደዛ ብላ እንደምታስተምር ማርያም ዛሬም ጸልያለች። ዛሬ ሰማሁ ምናልባት ያው ላሳየህ እንዴ? ግን ዘማርያም አይ ሉትራን ነው ያልከኝ እኮ እኔ መካነ ኢየሱስ ነው ያልከው ሉትራን ነው ያልከው? ጌቾ ቆይ ጌቾ ቆይ እነሱ ሲገቡ እሺ ጌቾ ሚዩት አድርግና ስማኝ ላሳየህ ወንድም አለ። እሺ ብማር አዲስ ነገር ካለ ማየት እፈልጋለሁ። እሺ ኦርቶዶክስ ነበርክ መጀመሪያ? ቆይ እኔ ያው እሺ ኦርቶዶክስ ያለ ስለ ኦርቶዶክስ ቤተክርስቲያን ትምህርት ታውቅ ነበር? ኦርቶዶክስ ያለ ስለ ኦርቶዶክስ ቤተክርስቲያን ትምህርት ታውቅ ነበር? በጣም ማለት በጣም ማውቅ አይደለሁም። በስንት ዓመት ነው ወደ ፕሮቴስታንት የገባኸው? በጣም ቆይት ብያለሁ። 18 19 አካባቢ ያለውኝ ነው። ጥሩ። በዛ ሰዓት አንተ ቤተክርስቲያን ትከታተል፣ ስለ ኦርቶዶክስ ቤተክርስቲያን ትምህርቷን ታውቅ ነበር? ያው እንዳልኩ የነበረኝ እውቀት ደረጃ በጣም መሰረት ያለው ወይም ጥልቅ የሚባል አልነበረም። ጥሩ። ታዲያ ኦርቶዶክስን ታዲያ በደንብ አውቃት ነው ፕሮቴስታንት የሆንኩት ብለህ ታምናለህ? ኦርቶዶክስን አስተምህሯን ሙሉ በሚገባ ደረጃ አውቄያለሁ ብዬ አላምንም። ታዲያ አንድ ሰው የኦርቶዶክስ ቤተክርስቲያንን በሚገባ የሚያምነውን እምነት የተከተለውን እምነት በሚገባ ሳያውቅ እምነት መቀየሩ ትክክል ነው? እኔ ምን ብዬ አስባለሁኝ የሆነን አንድን ነገር ለይቶ ለመከተል ሁሉን ነገር ማወቅ አይጠበቅብህም። መሰረታዊ ጉዳይ ሁሉን ነገር ሳይሆን መሰረታዊ የኦርቶዶክስ ቤተክርስቲያን ትምህርት ታውቃለህ አንተ? ሁሉንም ተወው። መሰረታዊ ቤተክርስቲያን ትምህርት ታውቃለህ? አዎ መሰረታዊ የሚባሉትን አውቃለሁ። መሰረታዊ ሲባል አሁን በየት በኩል ማለት ከምን አንፃር? የቤተክርስቲያን ዶግማዋ ትምህርቷ፣ የቤተክርስቲያን ትምህርቷ ዶግማዋ መሰረታዊ ትምህርቶቿን በሚገባ ታውቃለህ? አይ ቲንክ አዎ ያለውኝ የማውቃቸው ነበሩ። ምን ነበሩ? ምን ታስታውሳለህ? ምስጢረ ስላሴ፣ ምስጢረ ስጋዊ፣ ጥምቀት እንደዚህ የተባሉ አይ ቲንክ 5-6 አሉ መሰለኝ። ምስጢረ ጥምቀት ምን ነበር? ምስጢረ ጥምቀት ምንድን ነው? ያው ስለ ጥምቀት ማለት ነው። ጥምቀት ምን ብላ ታስተምራለች ቤተክርስቲያን? አሁን እሱን ዲቴል ኦርቶዶክስን አላውቅም። አሁን ግን ያለሁበትን አስተምህሮ ብትጠይቀኝ በተሻለ መንገድ ልነግርህ እችላለሁ። እሺ ጥሩ። ከኦርቶዶክስ ቤተክርስቲያን ተሳስታለች ለምታምኑ ምን አለ? በጣም ብዙ አለ። ምን? ለምሳሌ በእግዚአብሔር በኪዳኑ በታቦቱ ማለት ነው 10 ትእዛዛት የተጻፉበት። ለምሳሌ እሱን ማንሳት ይቻላል። እሱ ምን ሆነ? ምን ሆነ? አሁን ድረስ ማለት አንደኛ ያን ኪዳን ለኢትዮጵያም አልተሰጠም። ኢትዮጵያ እሱ ኪዳን አለኝ ጽላቱ አለኝ ብላ መያዟና በዛ ውስጥ አምልኮ ስርዓት ማድረጓ ለእኔ ትልቅ ጥያቄ አለ። ቆይ አንድ ሰው ከኦርቶዶክስ ወደ ፕሮቴስታንት የሚያደርገው የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦተ ጽዮን እኔ ጋር አለ ብላ በናገሯ ነው የሚያስወጣው ኦርቶዶክስ? ኖ እሱ አይደለም። አሁን እንግዲህ ከብዙ አንዱ ነው እያነሳ ያለው። አዳምጠኝ፣ የምጠይቅህ መሰረታዊውን ጥያቄ ነው። አንድ ሰው ከኦርቶዶክስ የሚወጣበትን መሰረታዊ ምክንያት ንገረኝ። ኦኬ፣ በጣም መሰረታዊ ብዬ የሚይዘው የክርስቶስን አስተምህሮ አውቋ ለማስተማርና በዛ መንገድ ጌታን አለማምለክ ለእኔ መሰረታዊ ነገር ነው። ምንድነው? ምን የተሳሳት ነው? ፕሮቴስታንት ያወቀችው ኦርቶዶክስ የማታውቀው ምን አለ? ለምሳሌ ደህንነት ላይ፣ መካከለኝነት፣ ማማለድ ላይ በጣም መሰረታዊ ነገር ነው ብዬ አስባለሁ። እኮ ምንድነው እሱ? ለምሳሌ አሁን እኔ የሄድኩበት እምነት ደህንነት የሚገኘው በክርስቶስ ኢየሱስ መካከለኝነት ብቻ ነው ብሎ ያምናል። አይ ቲንክ ደግሞ በፊት ኦርቶዶክስ ደግሞ እንግዲህ እኔ በፊት የነበርኩበት አይ ዶንት ኖ አሁን አንተ ምን አይነት ነገር እንደምትነግረኝ። እኔ ግን በነበርኩበት የበፊት የሚባል ነገር የለም። ቆይ ሸዋ እንደዛ የሚባል ነገር የለም። ስንናገር የምትነግረኝ ምናምን የሚባል ነገር የለም።
ስንናገር እኔ ስለእናንተ ሳወራ መጽሐፍ ቀልጄ አሳይቼ ነው እንጂ ምን እንደምታምኑ አላውቅም። እሱን ትነግረኛለህ እያልኩ አለ ማወራው ቤተ እምነታችሁ ያወጣውን መግለጫ አይቼ እንጂ የሆነ ፓስተር የሆነ ገሌ ያልሆን አይደለም። ስለዚህ አንተ የምታወራኝ ነገር ይሄ ኦርቶዶክስ በመጽሐፏ እዚህ ላይ እንዲህ ብላ የተለየ ነገር ስለምታስተምር እኔ ደግሞ የወንጌል አማኝ ስለሆንኩኝ እንዲህ ብላ ከቤተክርስቲያን ትምህርት እንደዚህ የሆነ ነገር የተዛባ ነገር ስላለ በዚህ መሰረት ነው ብለህ ከማስረጃ ጋር አውራኝ። አሁን እንግዲህ እንዳልኩ ነው በክርስቶስ የመስቀል ስራ እንግዲህ እኔ ባደኩበት ማህበረሰብ አካባቢ ቤተክርስቲያን ያን ያክል ችል የተባለ ነገር ነው አለ። ተሰቅሏል ይባላል፣ ቤዛነቱ አለ ይባላል፣ ግን እምነቱ ግን ያን ያክል ነው። በምን አወቅ እምነቱ ያን ያክል መሆኑን? የሰው ልብ አንተ ፈትሸህ መዝነኸዋል? ኦኬ፣ የሰውን ልብ ሳይሆን እኔ ራሱ ከዛ ውስጥ አንዱ ስለነበርኩኝ እኔ ራሱ ይዛ እኮ የማ ችግር ነው? ቤተክርስቲያን ለምሳሌ የክርስቶስን ሞቱን ትንሣኤውን ተናግራ በእሱ አትመኑ ብላለች። ኖ እመኑ ትላለች፣ ግን ይሄ በክርስቶስ ብቻ የሚለውን ነገር አሁን ለምሳሌ ቆይ ክርስቶስ ብቻ ማለት ምን ማለት ነው? ክርስቶስ ብቻ ማለት በክርስቶስ ቤዛነት ብቻ፣ በክርስቶስ ስራ ብቻ፣ በክርስቶስ ስም ብቻ የኃጢአት ስርየት እንደሚገኝ ማመን ማለት ነው። በክርስቶስ ብቻ እንደዛ ማለት ነው። አዎ እንደዛ ማለት ነው። ክርስቶስ ማለት እስኪ ክፈትና አሳየኝ፣ ማስረጃ አሳየኝ እስኪ። ስለምኑ ክርስቶስ ብቻ ማለት እንዲህ ማለት ተፈልጎ አሁን አንተ እንደው ትንተና የሰጠበት ማስረጃ የፕሮቴስታንት አንድ ማስረጃ አሳየኝ እስኪ። ለምሳሌ አሁን መጽሐፍ ሲናገር የእግዚአብሔር ልጅ አለው በነፍሱ ምስክር አለው። የሞሉህን አትንገረኛ። እዛ ቤት ስትገባ የሞሉህን አትንገረኝ። የጠየቁን ጥያቄ በትክክል መልስልኝ። ክርስቶስ ብቻ ብሎ ከአምስቱ ብቻዎች አንዱ ክርስቶስ ብቻ ነው። ክርስቶስ ብቻ ሲል ምን ማለት ነው? ትርጉሙን ንገረኝ መጀመሪያ። እሺ ቆይ አንድ ነገር መጀመሪያ ለውይይታችን መከባበሩ ስለሚቀድም አንድ ነገር ልንገርህ። እኔ እምነቴ ላይ በሁለት እግሬ ቆሜያለሁ። ሁል ጊዜ የምሞላ የምሰማ ብቻ አይደለሁም። እኔ ቀምሼ አይቼ ዳስሼ አምኜ ነው የምከተለው። ጥሩ። ስለዚህ ይሄ ከሆነ በተግባር አሳየኝ። አሁን እንደዚህ አይነት ሰው በጣም በሁለት እግሬ ቆምክና በጣም የጠነከርክ ወቅ እሰየው፣ ከመጣሽ ማርያም ታምጣሽ። ስለዚህ መጥቼት የጠየቅኩ እኔ ክርስቶስ ብቻ ስትሉ ይሄ ማለታችን ነው ብሎ የሚያሳይ አሳየኝ። ኦኬ፣ ለምሳሌ ስለ ደህንነት ሰዎች ሊድኑ የሚችሉበት ብቸኛ ኪዳን ያለውና ለኪዳኑም ራሱን መስዋዕት የሰጠ ኢየሱስ ብቻ ነው። ከዚህ ውጭ የሆነ ኪዳን ወደ እግዚአብሔር ሊያቀርበን ወይም ደግሞ ሌላ ሰው ወደ እግዚአብሔር ሊያቀርበን አይችልም። ምን ብዬ ጠየቅኩ? ኢየሱስ ብቻ የሚለውን ንገረኝ አልከኝ አይደለ? ንገረኝ አይደለም ያልኩት። አይተሃል? እሺ መርጠህ አትስማኛ። እኔ ያልኩት ምንድነው? ክርስቶስ ብቻ ሲሉ ስንል እንዲህ ማለታችን ነው ብሎ የሚተነትን የእናንተ የእምነት አቋም መግለጫ ካለ አሳየኝ። ኦኬ፣ አሁን አንተ የምትፈልገው የእኔ ቤተ እምነት እንደዚህ አይነት መግለጫ ነው? እኔ ስለ ቤተ እምነቴን ወክዬ አይደለም። እኔ የእግዚአብሔርን እውነት ወክዬ ነው። ቃል ነው ልሰጥህ የምችለው። ቃል ነው ለእኔ ከቤተ እምነቴ በላይ ቃል ነው የምሰጥህ። አንተ አትሳሳትም? ነው የምሰጥህ። የእግዚአብሔር ቃል አይሳሳትም። የምሰጥህ እኮ የእግዚአብሔርን ቃል ነው። አንተ የምታቀርበው ማስረጃ አይሳሳትም? የእግዚአብሔር ቃል ይሳሳታል? አንተ የምታቀርበው ማስረጃ ነው። ማስረጃ አቀራረብ እኔ የማቀርበው የእግዚአብሔርን ቃል ነው። እሺ አቅርብልኝ ማቅረብ ቃሉን። ምናልባት ይቅርታ የቤተ እምነትን ለቤተ እምነት ወግኖ ለመከራከር ከሆነ ለዛ አልገባሁም። ለዛ አይደለም ማወራ። ቆይ የሸዋ ትንሽ ያው ይመስል ስሜታ የሆነ ነው እንጂ ሐሳቤ ቢገባ ኖሮ ቀላል ጥያቄ ነበር የጠየቅኩ። ይገባ ነበር። ይሄ መጽሐፍ ቅዱስ ነው አይደለ? ይሄ መጽሐፍ ቅዱስ አይደለም እንደ ያዝከው እኮ ገባኝ። መጽሐፍ ቅዱስ ነው አይደለ ብዬ እየጠየቅኩ ነው። ኮንፈርሜሽን ነው እየጠየቅኩ ያለሁት። አይደለም ብልህ አይደለም ልትል ነው? ኧረ እባክህ ተረጋጋ። ቀን ሆነ መልስልኝ። ይህ መጽሐፍ ቅዱስ ማለት አይደለም። ኖ ይሄ ግልጽ የሆነን ነገር ለምን እንደክማለን ብዬ እኮ ነው። በቃ እንደዛ ከሆነ ከመጽሐፍ ቅዱስ ክርስቶስ ብቻ የሚል አሳየኝ። እሺ ግባ፣ ልንገርህና መክፈት ትችላለህ? ያው በደስታ። እሺ የጠየቁ ጥያቄ ምንድን ነው? ክርስቶስ ብቻ የሚል ማለት ነው። መጽሐፍ ቅዱስ ላይ ክርስቶስ ብቻ የሚል ቃል አለ? አዎ።
እሺ አሳየኝ። እሺ አንድ ጊዜ ጠብቀኝ። እሺ ኦኬ ይቅርታ ሰው እንትን ብሎኝ ነው። አይ ቲንክ ዮሐንስ ላይ ታወጣልኛለህ? ዮሐንስ 14 6 ላይ ጥሩ 14:6 ያው አንብበው። እሺ ኦኬ እየታየኝ አይደለም። ይሄው ከዚህ የበለጠ ኦኬ እሺ። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እችን ነው የምፈልገው። ስለዚህ ምን ሆነ? ምን ብዬ ጠየቅኩ? ብቸኛው አሁን ቅድም ምንድነው አንተ የጠየከኝ? ኢየሱስ ብቻ የሚል አለ ወይ? አዎ ኢየሱስ ብቻ አለ። ለምንድን ነው ኢየሱስ ብቻ የተባለው? ኢየሱስ ብቻ የሚል እስቲ ያሳየን። ብቻ ቃል በቃል ነው የፈለኩት። ኢየሱስ ብቻ የሚል ቃል በቀር የምትለው በቀር ማለት ብቻ ማለት ነው። ቆይ አይደለማ፣ በቀር ማለት ብቻ ማለት አይደለም። ቆይ ማለት አይደለም። እሱን ማስረጃ ያሳያል። እሱ ችግር የለም። በቀር ማለት እሺ አሳየኝ። እሺ በቃ እኔ አሁን ከዚህ ማለፍ ስለማልችል በቀር የምትለው ብቻ ማለት እንዳልሆነች አሳየኝ። መጀመሪያ አንተን ጨርስና አሳያለሁ። እኔ ያንተ መጀመሪያ ጨርስና የኔ ቶፕ ይሄ ነው። በቀር የምትለው ለኔ ከብቻ በላይ ናት። ለኔ ቶፕ ይሄ ስለሆነ አንተ ቀጥል አሁን። በጣም ጥሩ። እሺ በቃ አሁን ደግሞ ላሳይ። አንድ ጥቅስ በደንብ ማወቅ የሚገባህ ነገር በሚገባ አንድን ነገር ካላወቅ ነው ባንናገረው የተሻለ ይሆናል። ስንጠቅስም ጥቅስ መጠንቀቅም አለብን። ለምን እዚህ ያሉ ሰዎች ይሰሙናል፣ ያዳምጡናል። ያልተገባ ነገርም ስንናገር ሰዎች ከብዙ ነገር ትዝት ውስጥ ይከቱናል። እያንዳንዷ ነገር ስንጠቅስ በጥንቃቄ መጥቀስ አለብን። እሺ እንምጣ። በመጀመሪያ ደረጃ እኔ ጠየቅኩት ጥያቄ ክርስቶስ ብቻ የሚል ጥቅስ አምጣልኛል። ክርስቶስ ብቻ የሚል ቃል በቃል መጽሐፍ ቅዱስ ላይ የለም ሲጀመር። አንድ ሁለተኛ፣ ይሄ ጥቅስ የሚናገረው አንተ የጠቀስከው ጥቅስ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ይሄ ኦርቶዶክሳዊም ትምህርት ነው፣ እኛ የምንቀበለው። አሁንም በቤተክርስቲያናችን በክርስቶስ አዳኝነት በክርስቶስ ሞት ስቅለትና ትንሣኤ ሳያምን ወደ አብ የሚመጣ ማንም የለም። በእኔ በቀር ግን ማለት ብቻ ማለት ከሆነ ወልድ ብቻ ኢየሱስ ብቻ ማለት ነው። ጥሩ፣ እንደዛ ከሆነ ይኸው ሁለተኛ ቆሮንቶስ መጽሐፍ ቅዱስ ጥቀስልህ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ደግሞ ልጥቀስልህ። 2:11 ይኸው 2 ቁጥር 11 ተመልከት። ምን ይላል? በደንብ ስማ። አንደኛ ቆሮንቶስ ይቅርታ፣ አንደኛ ቆሮንቶስ 2:11 እሺ 2:11 ምን ይላል እዚህ ጋር? በእርሱም ይላል ይኸው በእርሱም ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። ከእግዚአብሔር መንፈስ የተባለው ማን ነው? የሹዋ ልመልስ? ከእግዚአብሔር መንፈስ የተባለው ማን? ከእግዚአብሔር መንፈስ የተባለው መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ብቻ ነው የሚያውቀው፣ ወልድ አያውቅም ማለት ነው? አልገባኝም ጥያቄ። በቀር ማለት ብቻ ማለት ነው አይደል? ቅድም አላልከኝም እንደዚህ? ስለዚህ በቀር ማለት ወልድ ክርስቶስ ብቻ የሚለው አሁን በእኔ በቀር ወደ አብ ያለው ብቻ የሚለውን ቃል ለመግለጽ ነው የሚያገለግለው ስላልከኝ በዛ መንገድ እንምጣና በዚህ ሎጂክ መተን በመንፈስ ቅዱስ ካልሆነ በቀር ይላል። ለእግዚአብሔር ያለውን ማንም አያውቅም። በመንፈስ ቅዱስ ካልሆነ በቀር ማለት በወልድ አይቻልም ማለት ነው? ወልድ ራሱ እኮ በመንፈስ ቅዱስ ነው አይደለ የሚያውቀው? አይ መንፈስ ቅዱስና ወልድ እኩል አንድ አይነት ናቸው ወይስ በአካል አንድ ናቸው ወይስ ይለያያሉ? በአካል ይለያያሉ። ጥሩ። ስለዚህ ወልድ ነው የተሰቀለው አይደለም በስጋ ማርያም? ስለዚህ በመንፈስ ቅዱስ ካልሆነ በቀር ማለት መንፈስ ቅዱስ ብቻ ነው የሚያውቀው፣ ወልድ አያውቅም ማለት ነው?
አሁን እሱ ላይ ምናልባት አሁን ይሄ ሰፊ ሌላ ሀሳብ ያስነሳል እንጂ እኔ አሁን አንድ በቀር ነገር የሚለው ማምነው ለምን መሰለ? ቆይ ሸዋ ይህን ጥያቄ ያነሳው ለምን መሰለ? በቀር የሚለው ቃል ብቻ ብሎ መግለጽን አያሳይም ብዬ እኔ ለመጎትኩ ሞግት አሳየኝ ማስረጃ ስላልከኝ ነው። አየህ እኔ እዚህ ጋር ነው የማቆመው፣ የእኔ ጥቅስ እዚህ ጋር ያቆማል ስላልከኝ እኔ ግን ተሻግሬ ሄድኩልህና አይ በመንፈስ ቅዱስ ካሁነ በቀር ማለት አይ ወልድም ቢሆን አያውቅም ማለት አይደለም። ኤኒሃው ቶ አንተ ሰፋ ስለሚልበት ቶ ይሄ ይቅር ያልኩም ለዛም ቶ እና ይህን አንዴ ላስነብብና እስቲ አንተ መልስልኝ። ከዚህ ሌላ ይላል መላእክት እንደሚጸልዩ እንቀበላለን ይላሉ። ርዕሳችን ስለ ቅዱሳን መላእክት ስለሆነ ሉተራውያን ናቸው። አዎ መላእክት እንደሚጸልዩ እናምናለን እንቀበላለን ይላሉ። ይታያል እዚህ ጋር አንተ ትቀበላለህ? አሁን ምንድነው እሱ ላይ ምናልባት እኔ ሉተራውያን አይደለሁም፣ ግን ማለት ትቀበላለህ አትቀበልም ነው መጀመሪያ መልስልኝና ከዛ ትተነትንልኛለህ። ትቀበላለህ አትቀበልም? መላእክት እንደሚጸልዩ ይሄ መጸለይ የሚለው ቃል ምናልባት ከምን አንጻር ነው? መጸለይ ሲባል ምንድን ነው? እሱ መጸለይ የሚለውን ነገር እስኪ አብራራልኝ። ትቀበለዋለህ አትቀበልም? እኔ አሁን ለምሳሌ ይሄን ትቀበለዋለህ አትቀበለውም ተውና፣ ለምሳሌ እግዚአብሔር መልአክ እግዚአብሔር ሲያናግር እናያለን። እስከ መቼ ነው ይቅር የሚያበቃው የሚል የሆነ ቦታ ላይ አለ። አይ ቲንክ ቆይ እሺ ቆይ አላብራራለሁ። ከዚህም ሌላ መላእክት እንደሚጸልዩ እንቀበላለን። ምክንያቱም መልአኩ በዘካርያስ 1:12 የሰራዊት ጌታ ሆይ ኢየሩሳሌም እያለ የሚጸልይበት ምንባብ አለ ብለው ትንቢተ ዘካርያስን 1:12 ጠቅሶ አንድ ሰው አንድ ቤተ እምነት ቅዱሳን መላእክት ስለኛ ይጸልያሉ ቢሎ ቢናገር ይህ መጽሐፍ ቅዱሳዊ ነው ወይስ መጽሐፍ ቅዱሳዊ አይደለም? ኦኬ ሂደት እውነታው እውነት ነው መጽሐፍ ቅዱስ ላይ አለ። ግን ይሄን እኔ ጸሎት ብዬ አልቀበለውም። ማብራራት ከፈቀድክልኝ አብራራ። ቆይ እስቲ አብራራ። እነዚህ ሰዎች መጽሐፍ ቅዱሳዊን አይደሉም? እኔ ምን አስፈረጀኝ? አሁን ስለነሱ ሳይሆን ስለኔ ምልከታ ልንገር። ፕሮቴስታንት እኮ ናቸው እኮ እና እኔ ምን አስፈረጀኝ ታዲያ? ሀሳባቸውን ስለኔ ሀሳብ ልንገር። አንድ ሰው መጥቶ ቆይ ሀሳባቸው ሳይሆን አንተ መጽሐፍ ቅዱስ ነው መሰረትህ አይደል? አዎ መጽሐፍ ቅዱስ ነው። እነሱ መጽሐፍ ቅዱሳቸው ነው መሰረት። እነሱም ጠቅሰው ነው። እነሱም እኮ ይሄንን ከመጽሐፈ ጥንቆላ አላመጡትም። ይሄንን መጽሐፍ ከቁርአን አላመጡም። ከተፍሲር አልጠቀሱም። የጠቀሱት ከመጽሐፍ ቅዱስ ነው። አንተ መጽሐፍ ቅዱስ ነው የምቀበለው እያልክ ይሄንን መላእክት ግን ስለኛ ይጸልያሉ የሚለውን ሐሳብ አልቀበልም እያልክ እነሱም መጽሐፍ ቅዱስ እንቀበላለን ብለው ግን ይሄንን መላእክት ስለኛ እንደሚጸልዩ ማሳይ ነው ብሎ ተናገሩ። ሁለታችሁም ግራውንዳችሁ መጽሐፍ ቅዱስ ነው። ቆይ ሁለታችሁም ግራውንዳችሁ መጽሐፍ ቅዱስ ነው እኮ። እኛ እኮ በቁርአን እናምናለን እኮ አላሉም እነሱ። ባይዘው ይሄ ማን እንደሆነ ላሳየህ፣ ሌላ ነገር እንዳይመስልህ። ይሄኛው የማን እንደሆነ ላሳየህ። ቃሉን እኮ አውቀዋለሁ። አዲስ ነገር እኮ አልነገርከኝም። አሁን መልአኩ ስማት ምራቸው እኮ እኔ ጥንት ነው የማውቀው። እውነት ለመናገር አዲስ ነገር ነገርኩህ አላልኩም። አዲስ ነገር አይደለም እሱ ለኔ። አሁን የኔን ምልከታ ልንገርህ። አንተ የግልን አልፈልገውማ። እኔ መጽሐፍ ቅዱስ ነው የምፈልገው። ያንተ ምን ያደርግልኛል እኮ? የመጽሐፍ ቅዱስን እኮ ነው የምነግርህ። ቆይ ተነግረህ እናወራለን። እሱን በስፋት መጽሐፈ ስምምነት ዘ ቡክ ኦፍ ኮንኮርድ የማን ይላል እዚህ ጋር? የወንጌላውያን ሉተራውያን የእምነት መግለጫዎች ነው የሚለው። ስለዚህ አሁን እና የምናነሳው ስለ ቤተ እምነት ነው፣ ስለ አንድ ግለሰብ ፓስተር አይደለም የምናነሳው። ልክ ነህ ዘማርያም ዘለቀ። ይኸውልህ በዚህ ነጥብ ከሆነ እኔ ብዙ የማልቀበለው ብዙ ፕሮቴስታንት ላይ ብዙ አስተምህሮ አለ። በዚህ ከሆነ እኔ ብዙ ልጨምርልህ እችላለሁ። እሺ እስቲ ከኢዮባ ጋር ቀጥል። ኢዮባ ይቀጥል እስቲ። ኢዮባ እንኳን ደህና መጣ። ኖ ሐሳቤን ግን አላስጨረስከኝም። አሁን እዚያ ቃል ላይ ያለኝ ምልከታ ያስጨርሳል። ችግር የለም። ኢዮባ ቀጥል። ሰላም ብያለሁ። ቃልዮት ያሰማልን ቴዲ። እሺ ቀጥል ወንድማችን። የጠየቀው ጥያቄ ላይ ብታነሳ ግን ደስ ይለናል። ምኑ ጥያቄ ላይ? መላእክት ስለኛ ይጸልያሉ ማለታቸው መጽሐፍ ቅዱሳዊ ወይም ወንጌላዊ ያደርጋቸዋል ወይ የሚለውን ማለት ነው። መለስኩኝ እኮ እሱን። እንደዚህ አይነት ስህተቶች ከሆነ እኔ በጣም ብዙ ልነግራችሁ እችላለሁ። የተሻለ በጣም ያነሳነው ነው ላይ ማላምነው ማልቀበለው ማለት ነው። ሌላውን እንተውና ብዙ ከዚህ የተሻለ ነገር መናገር እችላለሁ። ግን አሁን ዋናው ነጥብ ምንድነው? ቆይ አንዴ ዋና ነጥቡን ከመወሰን በፊት
ይህም ዋና ነጥብ ነው ብለን ነው የቤቱ ርዕስ ስለሆነ የተነሳልህ እኮ። ግን እሱን ትተህ ሌላ ዋና ነጥብ ትሰጠን እየሞከርክ ስለሆነ እሱን ተወውና የቅዱሳን ስለኛ ይጸልያሉ ማለት መጽሐፍ ቅዱሳዊ ያደርጋል ወይስ አያደርግም ስትባል አልፈረጅም ነው ያልከው፣ አልመለስክም። ገብቶሃል? ዞር ለማለት ወይንም ደግሞ ለመሸሽ ነው የሞከርከው። ይሄ ደግሞ መልስ አይደለም፣ ርዕሱ ላይ እንደመለስክ አያሳይም ማለት ነው። ስለዚህ የምታደርግልን ምንድን ነው? በመጽሐፍ ቅዱስ አንተ በምታምነው ሚዛን መዝንና ቅዱሳን መላእክት ስለኛ ይጸልያሉ ማለት ልክ ነው ወይስ ልክ አይደለም? ቆይ አንድ ጊዜ የመጣውኝ ሰው ላስተናግድ። እሺ አስተናግድ። ቅድምም አንድ ያነሳው ነጥብ ነበረ ከምንድነው በእኔ በቀር የሚለውን ማለት ነው። በእኔ በቀር ወደ አብ የሚመጣ የለም ስለሚል ኢየሱስ ብቻ ማለት ነው ብሎ ነበረ እና ለምሳሌ ትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ ከሚካኤል በቀር የሚያጽናናኝ የለም ይላል። ከሚካኤል በቀር ነው የሚለው። ስለዚህ ሚካኤል ብቻ ማለት ነው። በቀር እየተፈለገ ለብቻ መሰጠት ተጀመረ እና ይሄ ጥቅስ ሲጠፋ ጥቅስ መወርወር ሆነ፣ የተገኘው መወርወር ሆነ እንጂ ኢየሱስ ብቻ የሚል መጽሐፍ ቅዱሳዊ ትምህርት የለም። ምኑ ጋ ነው ኢየሱስ ብቻ? በምን ትምህርት? በየትኛው ጥቅስ? እሱንስ ማን እንደፈታው? የትኛው አባት እንደፈታው? እንደዛ ማሳየት ነው ያለብህ እንጂ እንደው ደስ ስላለ ብቻ በቀር የሚል ተፈልጎ በቀር ማለት ብቻ ነው ብሎ ተተርጉሞ አይመጣም። ግን አይ በቃ በቀር ከተባለ ብቻ ነው ካልክ ሚካኤል ብቻ የሚል ትምህርትም ልትይዝ ይገባል ማለት ነው። እሺ ከተመለስክ ቀጥል። እሺ ምን አልከኝ? አስታውሰኝ እስቲ እንደገና። በአንተ የመጽሐፍ ቅዱስ እምነት ወይም የመጽሐፍ ቅዱስ ሚዛን መዝነ ቅዱሳን መላእክት ይለምኑልናል፣ ይጸልዩልናል ማለት ልክ ነው ልክ አይደለም የሚለውን ንገረን። አሁን ይሄን ለመናገር አንደኛ ሙሉውን አሁን የቅድሙን የእምነታቸው መግለጫ ያችን ሃይላይት ብቻ አይቼ መወሰን አልችልም። ሙሉውን ጥልቅ ትምህርታቸውን አይቼ ነው ልወስን የምችለው። ቅድም አሁን ላይ በዛች ሃይላይት ብቻ መናገር አልችልም፣ መወሰን አልችልም። አንዴ ቅድም ምክንያቱም ፕሮቴስታንት ቴዎሎጂ በጣም ጥልቅ ነገር ስለሆነ ማለት ነው። አንዴ እየተደማመጡ ቅድም ሲያሳይ ምን ብለህ ነበር? ከረሳው ላስታውስህና ማላቀውን ነገር አልነገርከኝም፣ ማቀውን ነው የነገርከኝ ስትል ነበር። የምታውቀው ነገር ከሆነ እንደ አዲስ አሁን ለአንብብና የሚያስብል ነገር የለም። የምታውቀው ከሆነ ፕላስ ደግሞ ያልኩህ እኮ መዝንልኝ ነው። በአንተ እምነት መጽሐፍ ቅዱስ ላይ ባለህ እምነት መዝንልኝ ነው ያልኩህ እንጂ የእነሱን ትምህርት አብራራልኝ አላልኩም። ስለዚህ የእነሱን ትምህርት ዲቴል ማወቅ አይጠበቅብም። በቃ መላእክት ስለ ሰው ይማልዳሉ ብለው ያምናሉ ነው። 4 ነጥብ። ጥቅስ ጠቅሰዋል? አዎ ጠቅሰዋል። ይህን ጥቅስ ልክ ጠቅሰዋል? ልክ ናቸው? አተረጓጎማቸው መዝነ ንገረን። ቅዱሳን ይማልዳሉ ብለህ የምታምንም ከሆነ በአንተ እምነት መዝነ ንገረን። አያማልዱም አይጸልዩም የምትልም ከሆነ ደግሞ መጽሐፍ ቅዱስ ጠቅሰህ ከዚህ አንጻር ተሳስተዋል ብለህ ንገረን። በቃ ግልጽ አይደል ይሄ? እሺ አንደኛ እኔ መጀመሪያ አዲስ ነገር አልነገርከኝም ያልኩትን ለማስተካከል ከዘፍጥረት እስከ ራእይ ምናልባት በህይወት ዘመኔ አሁን ጌታን ከተቀበልኩ ብዙ ጊዜ አንብቤዋለሁና መጽሐፍ ቅዱስ ላይ ማንንም አዲስ ቃል አምጥቶ የማላውቀውን አይነግረኝም፣ ስለ እኔ ደጋግሜ በህይወቴ ስላነበብኩት። አንድ እሱን ነው ለማለት የፈለግኩት። ሁለተኛ ደግሞ ያልኩት እኔ አንድን ቃል የሆነ ወገን አንስቶ ማብራሪያና እምነቱን ሲያስቀምጥ፣ በእምነታዊ መግለጫውን ሲያስቀምጥ በሃይላይቱ ብቻ ተነስቼ እኔ ልፈርዳቸው አልችልም። ከምን ተነስተው ምን አይነት ቴዎሎጂያዊ አስተምህሮ እንዳላቸው በደንብ በጥልቀት አይቼ ነው ልመዝናቸው የምችለው ከቻልኩ። ስለዚህ ሁለተኛ ያንን ሳላይ አሁን በመዝን ምናልባት እኔ አጉል ፈራጅ ነው ልሆን የምችለው ሳላውቅ ሐሳባቸውን ማለት ነው። ስለዚህ ከዛ አንፃር የእነሱን እኔ አሁን ወደ ጎን ልተወውና የግሌን ምናልባት ቃሉ ላይ እንደኔ ቤተ እምነት እንዳለውበት እንደ ግሌ እንደማምነው ተጠየቀኝ እሱን ሐሳብ ልስጥ። ምንድነው መመዘን የፈለግከው? እኔ አሁን መመዘን የፈለግኩት ምንድነው አይ ቲንክ ይመስለኛል ሉትራን እንደዛ ስላሉ እኛም ኦርቶዶክሶች እንደዛ ስለምንል እና ተመለስ አይነት ነው መሰለው ወደዛ ሐሳብ። አይ እኔ ደግሞ ወደዛ ሐሳብ አልመለስም፣ ሐሳቡ ትክክል አይደለም ብዬ ስለምል ማለት ነው። አይደለም ቶ እኛ ምንለውን ላይ ተመስርታ አውራ መሰለኝ ላይ መመስረቱ ትርጉም አለው ነው። እንደዚህ እኛ ስለምናምን ሉትራኖች ስለሚያምኑ ያለ የለም
ሉተራኖች እንደዛ ማመናቸው ለኛ እምነት ማረጋገጫ አይደለም። እንደፈለጉ ሊያምኑ ይችላሉ። ሉተራኑ ማለት ነው። ጉዳዩ የወንጌላውያን አብያተ ክርስቲያናት ውስጥ ያሉ እንደመሆናቸው አንተም ደግሞ እዛ ውስጥ ነኝ እንደማለት ነው ጥያቄው። እሺ ከዛ አንጻር ነው። ስለዚህ አሁን የምታረግልን ምንድነው? ለምንድነው እንትን የጠየቅኩ? ምንድነው ማወቅ የፈለግከው ስለነሱ ያልኩ? ዲቴል መርምሬ ትላለህ። ከምን እንደተነሱ ማወቅ ፈልግ አውቄ እናገራለሁ ትላለህ። የተነሱትማ ከጥቅስ ነው። ትንቢተ ዘካርያስ 1:12 ጠቅሰው ይኸው ቅዱሳን መላእክት ስለ ሰው ይጸልያሉ አሉ። በቃ ከመጽሐፍ ነው የተነሱት። ከዛ ደግሞ ቅዱሳን ይማልዳሉ ነው፣ ስለ ሰው ይማልዳሉ። ይሄ 4 ነጥብ ነው። ሌላ ምንም ወደዛ ወደዚህ የምትልበት ምንም ምክንያት የለም። እንደው የነሱ ሲሆን አይነካብኝ ምናምን ካልሆነ ለመጽሐፉ አልታመንም ካልሆነ በቀር ምንም የምታመጣው አዲስ ነገር ኖ እኔ ለመጽሐፉ እታመናለሁ። እኔ አይደለም አንተ ወንድሜ ኦርቶዶክስ ማለት ነው። ቆይ አይደለም አንተ ኦርቶዶክስ ወንድሜ ማለት ነው። አንድ ሙስሊም መጥቶ ትክክለኛ የእግዚአብሔርን ቃል ከነገረኝ አምናለሁ። የእግዚአብሔርን ቃል በማንም መጣ ብዬ አልርቅም ከእግዚአብሔር ቃል። ማንም ቢያመጣ እውነት ከሆነ ቃሉ ከሆነ እቀበላለሁ። ችግር የለብኝም እሱ ጋር ነው። እኔ ማን ባመጣው የሚለውን አልነበረም እያወራ የነበረው። ግን እሺ አንዴ ብቻ ስማኝ። በመጽሐፍ ቅዱስ ሚዛን አንተ መጽሐፍ ቅዱስን በተረዳህበት እናሳጥረውና ሰውም እንዳናሰለች ቅዱሳን መላእክት ይማልዳሉ ወይስ አይማልዱም ስለ ሰዎች? አሁን እዚህ ላይ ቃል በቃል ነው መመለስ አልችልም። ማብራራት ካልቻልኩ 1 ደቂቃ 2 ደቂቃ ሰጥቶኝ ሐሳቤን አብራራ። ኦኬ እሺ፣ ግን ቃል መልሰው ሐሳቡን ሳትመልሰው አትለፍ እንጂ አታብራራ አላልኩም። ቀጥል። ኦኬ እሺ። አሁን እዛ ላይ ምናልባት ዘካርያስ ላይ ያለው ታሪክ አንድ መልአክ ከእግዚአብሔር ከመሆኑ የእግዚአብሔር ወገን ከመሆኑ የእግዚአብሔር አገልጋይ እንደመሆኑ ከውስጡ የመነጨ ቅናዊ የሆነ በእግዚአብሔር ፊት የተገለጠ ሐሳብ እንጂ መማለድ መካከለኝነት ምናምን አይደለም። ግን ከእግዚአብሔር ወገን እንደመሆኑ ከክፉ እንዳለመሆኑ እግዚአብሔር የሚወዳቸውን ህዝቦች እግዚአብሔር ስለሚወዳቸው ከዛ ቅንነት አንፃር እግዚአብሔር ጋር እንደዛ ብሎ አውርቷል። እግዚአብሔርም ደግሞ የልቡን የውስጡን ነግሮታል እንዲህ ይሆናል ብሎ እንጂ መካከለኝነትን ምልጃን አያሳይም ለኔ። እሺ ጨረስክ? ጨርሰህ ነው አይደል? እሺ አቋረጥከኝ እንዳትለኝ ብዬ ነው። አሁን ምን አደረክ መሰለ? መላእክት እንደው ከእግዚአብሔር ወገን ስለሆኑ እንደው እነሱ ውስጣቸው ቀን ስለሆነ ያን ወሬ አወሩና ቃል በቃል የተጠቀምካቸውን ወርዶች ልጠቀም ብዬ ነው። አወሩና እግዚአብሔርም እንደዛው የውስጡን ነገረውና በቃ ይሄን አደረገ እንጂ ምልጃ አይደለም ወይም መካከለኝነት አይደለም ማለት። አንደኛ መካከለኝነት ካነሳ መላእክት ከእግዚአብሔር ወገን አይደሉም። መካከለኝነት ሲተረጎም ለምሳሌ ክርስቶስ አምላክ እንደመሆኑ ከአባቱ ጋር አንድ ነው፣ ሰው እንደመሆኑ ደግሞ ከኛ ጋር አንድ ነው። ስለዚህ መካከለኛ ነው ሲባል ፍጹም ሰው ፍጹም አምላክ ነው ተብሎ ለክርስቶስ ይነገራል። ለመላእክታው መካከለኝነትን ከእግዚአብሔር ወገን እንደመሆናቸው ብለህ ተናገርክ። ከየትኛው ነው ያመጣው? ከየትኛው ጥቅስ? ከየትኛው የቤተክርስቲያን አባት ትምህርት አመጣ? ይሄ ዝም ብሎ ዋናውን ጥያቄ ላለመመለስ የተሄደ ርቀት ነው። ቅዱሳን መላእክት ቅዱስ ናቸው? አዎ። ከእግዚአብሔር የሚላኩ ናቸው? አዎ። ይህ መሆኑ ግን ልክ ለክርስቶስ መካከለኝነት እንደሚነገረው በዛ መልኩ ተተርጉሞ ይመጣል ማለት በፍጹም አይደለም። አንደኛ። ሁለተኛ እዛ ክፍል ላይ አሁን ዘካርያስ ላይ ያለው ማለት ነው መልአኩ ምንድን ነው ያደረገው? እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምና የይሁዳ ከተሞች የማትምራቸው እስከ መቼ ነው አሉ። ይሄ ትእዛዝ ነው? ጥያቄ ቃል በቃል ቶሎ መልስልኝና። ትእዛዝ ነው? ጥያቄ እስከ መቼ አትምራቸውም የሚለው የመልአኩ ንግግር ትእዛዝ ነው ወይስ ጥያቄ? ቆይ እንትኑ ጋር አሁን ለምሳሌ እስከ መቼ ነው ማትምራቸው? ትእዛዝ ነው ወይስ ጥያቄ? ወንድሜ እኔ እንጃ። በዚህ መንገድ የምንግባባል መሰለኝ። በየቱ መንገድ ነው ማንግባባው?
ማለት እንዴት መልአክ እግዚአብሔር ሊያዝ ይችላል? ትእዛዝ ነው። ስለዚህ ትእዛዝ አይደለም ብለህ ትመልሳለህ ማለት እኮ ነው። ታዲያ ምንድነው? አይ አይደለም፣ ቢያንስ የሆነ ትልቅ ሰዎች ጋር የምናወራ እንምሰላ። አንዳንድ ጥያቄ አሁን ለምሳሌ ቅድም ዘለቀ ትልቅ ሰው ከሆንክ እኮ መጽሐፍ ቅዱስ አውጥቶ ይሄ ምንድነው አለኝ። መጽሐፍ ቅዱስ አውጥቶ ይሄ ምንድነው አለኝ። አንተም አሁን መልአክ እግዚአብሔርን ያዛለው ያልከኝ የሆነ የበሰለ ንግግር ብናደርገው ጥሩ ነው። ችግር የለውም። አንተ ከበሰልክ አብስለህ መልስ። እኔ ልጅ ከሆንኩኝ እንደ ልጅ ነው የምጠይቀው። በቃ ልጅ ነህ ከሆነ የኔን ሀሳብ እንደ ልጅ ነው የምጠይቀው። በቃ ከዛ አንተ ደግሞ የበሰልክ አይደለ የልጁን ጥያቄ ትወስድና አብስለህ ትመልሳለህ እንጂ ላለመመለስ መሽከርከር መቅለስለስ ምናምን አይጠበቅብህም። መልአኩ ትእዛዝ ነው ወይስ ጥያቄን ያቀረበው አልኩ። አይ መልአክ ሊያዝ አይችልም አልክ። በቃ ሊያዝ ካልቻለ ጥያቄን የጠየቀው ማለት ነው አይደለ? ስለሌሎች የሚጠየቅ ጥያቄ በደንብ አድርገህ ስማኝ። አሁን ስለ ሌሎች የሚጠየቅ ጥያቄ ወደ እግዚአብሔር ሲቀርብ ምን ተብሎ ይጠራል? ይቅርታ አልሰማሁም፣ ድገምልኝ እስቲ። እሺ፣ ስለ ሌሎች የሚቀርብ ጥያቄ ወደ እግዚአብሔር ሲሆን ምን ተብሎ ይጠራል? ምን ላግዛችሁ? ኧረ እሺ። አሁን ይቅርታ በጣም ሰው እንትን። እሺ ሰምተኛል? አሁን ሰው እያናገርኩ ነበር። በጣም ይቅርታ። እሺ አሁን ለመጨረሻ ጊዜ በደንብ ስማኝ። ማገዝ ከፈለክ ከጥያቄ በኋላ ታግዛለሽ። ጥያቄው ምንድነው? ስለ ሌሎች የሚቀርብ ጥያቄ ወደ እግዚአብሔር ሲሆን ምን ተብሎ ይጠራል? የእግዚአብሔርን ፍቃድ ማወቅ። ምክንያቱም መልአክ ሙሉ እውቀት ስለሌላቸው የእግዚአብሔርን የልብ ሀሳብ ለማወቅ ማስረጃ ስጠኝ። ማስረጃ እስከ መቼ ነው የማትምራቸው? እሱማ ጥያቄ ነው ተባብለናል። ጥያቄ ነው ተባብለናል። እሱም ጥያቄው ግን ስለ ሌሎች ሆኖ ወደ እግዚአብሔር ሲቀርብ ምን ተብሎ ይጠራል ነው እኔ የጠየቅኩ። ስለዚህ በማስረጃ ንገረኝ። ስለ እግዚአብሔር ሕዝብ መልአኩ ማወቅ ፈልጓል፣ መቼ እንደሚምራቸው። እስከ መቼ አትመራቸውም ብሎ ስለ ሌሎች ነው የጠየቀው። ማራቸው የሚል ጥያቄ ነው አይደል እኮ። ማራቸው ነው አይደል ሐሳቡ? ኦኬ፣ እሱ ማራቸው ባይል አይምራቸውም ማለት ነው። እግዚአብሔር ኦልሬዲ እኮ እግዚአብሔር መቼ እንደሚመለሱ ሁሉ ቀድሞ ተናግሯል እኮ ታሪኩ ላይ አይደል? ይኸውልህ ታሪኩ አንዴ የልጅ እና በዚህ ዘመን ደግሞ በዚህ አሁን ባለንበት ወቅት ደግሞ የፋር አካሄድ የሚባለው ምን እንደሆነ ታውቃለህ? ስትሮማን ፋላሲ ነው። አሁን ልጅ መሆን ማለት ይሄ ነው ለኔ። ያልተባለን የተባለ አስመስሎ ለዛ ምላሽ መስጠት ለኔ ጅልነትም ጭምር ነው። እንደዚህ አይነት ነገር እንዳታደርግ። ያላልኩትን ያልኩ አስመስለ ለዛ ምላሽ አትስጥ። እሺ፣ ዕውቀት የዚህን ያክል ከሆነ በቃይ ማለት ትችላለህ። አይ እንደዛ ካልሆነ አይምርም ማለት ነው። ማን አለ? እኔ እንደዚህ አይነት ወረደ አንዴ አይለኝም። በቃ ሚዩት አድርግና አዳምጥ። ማታክ ከሆነ ጥያቄውን በቀጥታ መመለስ ካልቻል ካልመልስ ማለት ይቻላል። እንደዚህ አይነት ድራማ መፍጠር ትክክል አይደለም። ቆይ አንተ በቀጥታ ካልተመለሰልህ አንተን አያግዝህም አንተን ማለት ነው። አስጨርሰኝ ወይ ደግሞ ሚዩት አድርግ። ጥያቄ ስትጠየቅ የህፃን ምናምን ትላለህ፣ ከዛ ደግሞ አታውቅም፣ ከዛ ደግሞ ፋላሲ ትሰራለህ። እና እንደዚህ አይነት ሚዩት አድርግ። በክ ስርስር ያታውራ። ለሌሎቻችሁ ሐሳብ ልናገርና ከሌላ ሰው ተቀጥላል። ስራ ፈት መሰልኩ እንዴ? ቻው፣ ስራ ፈት መስልሃለሁ እዚህ ቆሜ ስሰማ። እሺ ቁጭ ብለህ ስማኝ በቃ እዛው። ወይ ጉድ! እኔ በጣም የሚገርመኝ ነገር የሚሰሩት ፋላሲ ነው። አሁን እኔ ያለ መልአኩ አያድንም ማለት ነው እግዚአብሔር ብለናልኛ። እንደው ምህረትን ከእግዚአብሔር እየጠየቀ ነው እያልን በዚህን ያክል ነው ማንደማመጠው። ተመልከቱ። እኛን እንኳን መረዳት ያልቻሉ ማለት አብረን ያለን ሰዎችን መረዳት ያልቻሉ እንዴት ነው የዛሬ 2000 ምናምን ዓመት የተጻፈ መጽሐፍ ሊረዱ የሚችሉት? ከአባቶችም ትምህርት ያፈነገጡ ስለሆኑ ማለት ነው። በአጭሩ ግን ምን ለማለት ፈልጌ ነው፣ መልአኩ ያቀረበው ትእዛዝ ነው ወይስ ጥያቄ ያልኩት ለምንድን ነው? ትእዛዝ ከሆነ ምልጃ አይደለም አዘዘ ማለት ነው አይደል? እንደ ባለስልጣን ያዛል፣ ከስሩ ያሉትን አካላቶች ያሰራል ማለት ነው። ጥያቄ ከሆነ ግን ጥያቄው
መልስ ላይ ተንተራሰ ነው ማለትም የእግዚአብሔርን መልስ የሚጠብቅ ነው። ይህንን በማስረጃ ማሳየት ስለፈለኩ ነው ይህን ጥያቄ የጠየቁት። እሱ ግን ያለምንም ማስረጃ አይ በቃ እስከመቼ አትመራቸውም ብሎ ሙሉ ዕውቀት ስለሌለው ጠየቀ ማለት ነው። ለዕውቀት አይደለም የጠየቀው መልአኩ እችኛዋ ነገር ዕውቀቷን ስላላወቅኳት ጊዜዋን ስላላወቅኳት እስቲ ዕውቀት ይኑረኝ ብሎ ነው የጠየቀው። እንዴት ነው የምታስበው? መልስ ፈልጎ ነው። ለዛ ነው ቀጥሎ ያለውን ቃል ጨርሶ ማንበብ ጥሩ ነው። ቀጥሎ ምን አለው? በሚያጽናና ቃል መለሰለት ይላል። አሃ ማወቅ ፈልጎ ግን በሚያጽናና ለዕውቀትን የሚያጽናና ቃል የሚመለስለት ይሄ ልክ አይደለም ሚለው ግን መልአኩ ጥያቄ አቀረበ። ይሄ ደግሞ በኢትዮጵያ የመጽሐፍ ቅዱስ ማህበር መዝገበ ቃል በድሮ እትም ላይ ካልተሳሳትኩኝ ገጽ 44 ላይ አዲሱ ላይ ወደ 57 አካባቢ ይሄዳል። ለማንኛውም ግን መልጃ የሚለው ክፍል ሄዳችሁ ስታነቡ ምን ይላል? መልጃ መሰረታዊ ትርጉሙ መለመን ነው ይልና አንዱ ስለሌላው ምን የሚለው ነው ይላል? የሚያቀርበው ጸሎት ወይም ልመና ነው። በቃ አንዱ ስለሌላው የሚያደርገው ልመና ምን ተብሎ ይጠራል? መልጃ። እሱ ግን ቅድም ምን ሲል ነበረ? መልአኩ እንደው ከእግዚአብሔር ወገን ስለሆነ እንደው ዝም ብሎ አወራ እንጂ አለ። ንግግር እንኳን ለዛ የለው። መልአኩ ዝም ብሎ አወራ እንጂ አይባልም። ጥያቄ ነው። ሊያውም የጠየቀው 70 ዓመት የተቆጣቸውን አለ። 70 ዓመት እንደተቆጣቸው ያውቃል። እስከ መቼ አትመራቸው? መልጃ ነው። ይህን ደግሞ የቅዱሳን መልጃ አዎ እኛ እናምናለን። እኛ ጋር ሲሆን ስህተት ነው ስለምትሉ ይሄ እኮ መላእክትን ማምለክ ነው፣ ይሄ እኮ ክርስቶስን አለማወቅ ነው፣ በክርስቶስ ላይ መደረብ ነው እያላችሁ ድራማ ስለምትፈጥሩ ወንጌላውያን ነን ካላችሁ ይሄ ወንጌላውያን ነን ብለው መካነ ኢየሱሶች መላእክት ስለኛ ይለምኑልናል ወይም ይማልዳሉ ብለው ያምናሉ። ይህ እንዴት ታየዋለህ ሲባል አይ እኔ ሙሉ ስለነሱ ሳላቅ እንዴት አወራለሁ ብሎ ለመሸሽ ሞከረ። ይሄ ደግሞ ለእውነት አለመታመን ነው ማለት ነው። ይሄን ለማለት ነው። እግዚአብሔር ይስጥልኝ። አሜን አሜን። ናታን እንኳን ደህና መጣ። ቃሎት ያሰማል ይዋ። እሺ ትዜ ከየት ቤተ እምነት ነህ? ትዜ ሚዩትን አንሳና። ትዜ አቤት። ከየት ቤተ እምነት ነህ? እኔ ከጴንጤ። ጴንጤ ምን? ከሙሉ ወንጌል። ሙሉ ወንጌል። ጥሩ። እዮባ ቀጥልሽ። እሺ ትዜ እንኳን ደህና መጣ። ቅዱሳን መላእክት እሺ ቅዱሳን መላእክት ስለ ሰው ልጆች መልጃን ያቀርባሉ፣ አሁን ይማልዳሉ ብለህ ታምናለህ? አላምንም። እንዲህ የማታምነው መጽሐፍ ቅዱሳዊ ስላልሆነ ነው አይደል? በአንተ እምነት እንደዛ ሳይሆን ለምሳሌ አሁን በብሉይ ኪዳን አንተ ቀደም ዘካርያስ ነው ምናምን የጠቀስክ ነበር መሰለኝ፣ አርፍጄ ስለገባው ነውና በብሉይ ኪዳን መላእክቶች ለምነውም ጠይቀውም ሊሆን ይችላል። በአዲስ ኪዳን ግን እንደዛ አይነት የሚባል ነገር የለም። በቃ ጨረስክ ሐሳብህን? አይ እንደዛ የሚባል ነገር ለምሳሌ ልበልህና ሰዎች አሁን እኔ ጻድቃን አያማልዱም፣ ሰማዕታት አያማልዱም፣ መላእክት አያማልዱም፣ ድንግል ማርያም አታማልድም ብል እኔ ቀጥታ እግዚአብሔርን አገኘዋለሁ። እኔ እግዚአብሔር አባቴ ነው፣ እኔ ልጁ ነኝ፣ እኔ ራሱን ጠይቀዋለሁ ካልኩኝ ተሳስተሃል፣ በእነሱ በኩል ካልሄድክ ልትለኝ ትችላለህ? ጨረስክ? ሐሳብን ጨረስና ይሄን ጥያቄ በዛው አያይዘህ እንድትመልስልኝ እኮ ነው። አሁን እኔ በቃ መላእክት ቅዱሳን ምናምን አያማልዱም፣ እኔ ቀጥታ እግዚአብሔርን እንደ አባትና እንደ ልጅ አገኘዋለሁ ብል ተሳስቻለሁ ወይስ አካሄዴ ልክ ነው ልክ አይደለም? ይሄን ትመልስልኛለህ? እንዳንተ ማለት ነው። ለምሳሌ እንደናንተ አስተምሮ እሺ ትዝ ይሰማኝ። በብሉይ ኪዳን ወደ እግዚአብሔር በቀጥታ አይማልዱም አይለምኑም ነበረ ህዝቡ። በሊቀ ካህኑ ለምሳሌ በቅዱሰ ቅዱሳን በዛ አማካኝነት እግዚአብሔር የኃጢአትን ስርየት ያደርግላቸው ነበረ። ጥያቄ ህዝቡ በቀጥታ ወደ እግዚአብሔር አይለምኑም ነበር ወይ ነው? በቀጥታ
ሊለምኑ ይችላሉ። እንደዛም ደግሞ በእንትናቸው በመሪያቸው ሊለምኑ ይችላሉ። በጣም ጥሩ። ስለዚህ ህዝቡ በቀጥታ ይለምኑ ነበረ። በቀጥታ እየለመኑም ግን መላእክት ይለምኑላቸው ነበረ። በቀጥታ እየለመኑ መላእክት ሲለምኑላቸው ካልተጋጨ በሐዲስ ኪዳን ስትመጣ እኔ አሁን በቀጥታ ስለምለምን አሁን በእነሱ በኩል ካልሆነ ልትል ትችላለህ፣ በእነሱ በኩል ካልሆነ ልትለኝ ትችላለህ የሚል ጥያቄ የሚያስጠይቅ ነገር አለው? ምክንያቱም በዛን ሰዓት ብሉይ ኪዳን ነው። የብሉይ ኪዳን ለምሳሌ ህግ ለእኛ አልተሰጠንም። እኛ አሕዛቦች ነን። ህግ የተሰጠው ለእስራኤላውያን ነው አይደል? ትክክል። እናንተ አሕዛቦች ናችሁ። ቆይ አንዴ አይደለም፣ አንተም አሕዛብ ነህ። ከእስራኤል ወገን ውጭ የሁሉ አሕዛብ ነው። እሺ አንዴ አሁን እንደማመጥ። እሺ እኮ አንተ ነኝ ስላልክ ተዋ፣ ስርስራ አታውራን። እየሰማሁ እያስጨረስኩ አይደለም? እሺ ንገረኝ። ለመደማመጥ እናድርግ። እሺ ጎበዝ። አሁን አንተ አሕዛብ ነኝ አልክ። ስለዚህ እሺ አንተ ነህ፣ እኔ ግን አይደለሁም። ከክርስቶስ በፊት አልነበርክም ነው አንተ? ኧረ እባክህ አንዴ ስማ፣ አስጨርስ አልኩህ እኮ አይደል እንዴ? እሺ ብለህ መልሰህ ስርስራ። ይቅርታ። እሺ በቃ ርዕሳችን አሁን አሕዛብ ነህ አይደለም ስላልሆነ አንተ ስላነሳኸው ያንተን በራሴ ያስኩና የራሴን መለስኩ ነው። እሺ ያንተን ተናገርክ፣ እኔም የራሴን ልናገር። ግዴታ ግን አሁን አሕዛብ ነን አይደለንም ወደሚል ርዕስ መግባት አይጠበቅብንም፣ ርዕሳችን ስላለ ማለት ነው። ስለዚህ አንተ ነኝ አልክ፣ ነህ፣ እኔ ደግሞ አይደለሁም። 4 ነጥብ። አሁን ወደ ዋናው ነጥብ ስንመጣ ቅዱሳን መላእክት ይማልዳሉ ወይ ስል ምን አልከኝ? አይ ሚዩት አድርገውና ስማ እንዴ። በብሉይ ኪዳን አዎ ይማልዱ ነበረ። በሐዲስ ኪዳን ግን አልከኝ። አሁን እዚህ ጋር እንምጣ። በሐዲስ ኪዳን ያልከኝን ከማብራታችን በፊት በሐዲስ ኪዳን ግን ስትል መላእክት ዘንድ አሁን በደንብ አድርገህ ስማኝ እሺ። በመላእክት ዘንድ ለውጥ ኖሮ ነው ወይስ በእግዚአብሔር አሰራር ዘንድ ስለ ቅዱሳን መላእክት ለውጥ ኖሮ ነው በብሉይ ኪዳን የነበረው በሐዲስ ኪዳን እንዲቆም የተደረገው? ሰምተኛል በደንብ። በብሉይ ኪዳን ይለምኑ ስለነበረ በሐዲስ ኪዳን እንዳይለምኑ የመላእክት ማንነታቸው ራሱ ተለውጦ ነው ወይስ እግዚአብሔር በመላእክቱ በኩል ያለውን አሰራር ለውጦ ነው በሐዲስ ኪዳን መላእክት የማይማልዱት? ቀጥል። እግዚአብሔር አሰራሩን ቀይሮ፣ ምክንያቱም በብሉይ ኪዳን በብዙ ነቢያቶች በብዙ በመላእክትም በሁሉ ነገር ተናግሮ ነበር። አሁን ደግሞ ሁሉን ወራሽ ባደረገው በክርስቶስ ኢየሱስ አሁን በዚህ ዘመን ተናግሮናል። በዚህ ዘመን የሚሰራው በክርስቶስ በኩል ያለው ነገር ሁሉ ነው የሚሰራው። ለምሳሌ አሁን እኔ በአዲስ ኪዳን ላይ ገብርኤል ወይ እንደዚህ አድርግልኝ ልለው አልችልም። ለምን ሲባል እግዚአብሔር ቅርብ ነው፣ በጸሎትና ከምልጃ ጋር አስታውቁ እንጂ በአንዳች ነገር አትጨነቁ፣ እግዚአብሔር ቅርባችሁ ነኝ አለ። አሁን በፊት ርቆን የነበረው እግዚአብሔር፣ በፊት ከህዝቡ ርቆ የነበረው እግዚአብሔር አሁን ምን ሆኗል? ቀረበን። አሁን በምን በልባችን ውስጥ ነው ያለው ይሄ እግዚአብሔር ማለት ነው። ስለዚህ አሁን ምንድነው እግዚአብሔር ቀርቦናል። ስለዚህ በሚስተር ኤክስ ሚስተር ዋይ የሚባል ነገር የለም። እግዚአብሔር ምንድነው ልጆች አድርጎን አይደለ? ስለዚህ ልጆች እስካረገን ድረስ ደግሞ እኛ የተወለድነው ልጆች እስከሆነን ድረስ ደግሞ ማለት ነው ልጅ ደግሞ አባቱን የመጠየቅ ፊት ለፊት ግዴታ አለበት። መፍቱ ነው ደግሞ እግዚአብሔር አባቴ ነው እስካልኩኝ ልጅ ነኝ እስካልኩኝ ይቅርታና ጥያቄውን ስለሳትከው ነው በመሀል የገባሁት እንጂ አልሳትኩኝም። አይ መላእክት እግዚአብሔር ቀይሮ ነው አሰራሩን አይደለም የሚላል። መሳት አለመሳትን እኔ ልንገርህ፣ ምክንያቱም እኔ ስለሆንኩ የጠየቅኩት ማለት ነው። የእግዚአብሔር አሰራር በመላእክቱ ዘንድ ወይም በመላእክቱ በኩል ብዬ ነው የጠየቅኩ እንጂ በአንተ በኩል አላልኩም። እኔ በሰውና በእግዚአብሔር መካከል ያለ ሳይሆን ጥያቄ፣ ምክንያቱም እያወራን ያለ ነው ስለ መላእክት ምልጃ ስለሆነ እግዚአብሔር ሁለት ነገር ነበር ያነሳውልህ። በደንብ አድርገህ ስማ አሁንም ማለት ነው። አንደኛው መላእክት ተፈጥሯቸው ወይንም ደግሞ የነሱ ማንነት ተቀይሮ ነው በብሉይ ኪዳን ያደርጉ የነበሩትን በአዲስ ኪዳን ያቆሙት፣ ወይንም አልኩና እግዚአብሔር በመላእክቱ በኩል የሚያደርገውን ነገር ቀይሮ ነው ብዬ ነው የጠየቅኩ። አየህ፣ በመላእክትና በእግዚአብሔር መካከል ያለ እንጂ በአንተና በእግዚአብሔር መካከል ያለ አልጠየቅኩም። ስለዚህ ሙሉ አሁን ለመመለስ ያው እንትን ያልከው ጊዜ ነው ያባከንከው፣ ያልተጠየቅከው ነው የመለስከው ማለት ነው። ስለዚህ ቆይ መላእክቱን እግዚአብሔር
አሰራራቸውን የቀየረበትን ቦታ በጥቅስ ንገረኝ። እንደዛ ነው የሚሻለው። በጥቅስ ብናወራ አይሻልም? መጽሐፍ ቅዱስም አጠገቤ አልያዝኩኝም በአጋጣሚ ማለት ነው። ነገር ግን ምን ያጠገቤ ያለ እሺ ምን አለ መሰለህ እግዚአብሔር በፊት ነገርኩ እኮ። አሁን ለምሳሌ መላእክቶች ፊዚካላቸው ተቀይሮ በብሉይ ኪዳን የነበረው ገብርኤልና አሁን በአዲስ ኪዳን ያለው ገብርኤል ይለያል ማለት አይደለም፣ ራሱ ነው። ምክንያቱም እግዚአብሔር አንዴ የፈጠረውን እንትን ሊቀይረው አይችልም። ገባ አይደለ? እኔ አሁን ያን ነገር አይደለም እያልኩ ያለሁት። እግዚአብሔር አሁን ላይ የሚሰራው ለምሳሌ ምልጃ ምናምን የምትላቸው ነገሮች በዓለም የሚባሉ ነገሮች በመላእክት አሁን ላይ የለም። ምክንያቱም ማስረጃ ስጠኝ። በቃ ጥቅስ መላእክቱን በብሉይ ኪዳን ይለምኑ የነበረበትን በአዲስ ኪዳን ያስቆመበትን ንገረኝ። በብሉይ ኪዳን ይሄው ክርስቶስ ኢየሱስ መጣ። አሁን እኮ ልጁ መጣ፣ ተገለጠ። አንዴ ትዝ ጥያቄን ስማ። በብሉይ ኪዳን ቅዱሳን መላእክት ምልጃ እንደሚያቀርቡ ተማምነናል ብለሃል አንተም። በአዲስ ኪዳን መላእክት ኢየሱስ መች ተገለጠ? ኢየሱስ ተገለጠ ወይ? አይደለም ጥያቄ። ይሄው ዋናው እሱ ነው። አሁን እኮ በእነሱ ተቀየረ። አሁን ለምሳሌ መካከለኛውን አሁን አንተ ለምሳሌ ሚለውን ስጠኝ። በቃ ትዝዬ ወንድሜ፣ ይሄው በእነሱ ተቀየረ ምናምን አይደል ያልከው? ሚለውን ስጠኝ። ይሄው ለወንድሜ አሁን የምናምነው አንድ መጽሐፍ ቅዱስ ነው አይደል? ከማን ጋር? አንተስ አታምንም እንዴ በመጽሐፍ ቅዱስ? እኔማ አምናለሁ። ታዲያ ከማን ጋር ለምን ትላለህ? አይ ምናምነው ብለህ ስትል ስለናንተ የጠየቅ ስለሆነ እንዴት? አይ እንዳለ ክርስቲያን ስማ፣ ክርስቲያን የሚባለው እንዳለ የሚያምነው በመጽሐፍ ቅዱስ ነው አይደለ? አንድ ለምሳሌ ችግር የለም። ወደ መልሱ ልነግርህ ነው። እሺ። አይ እኔ አሁን ቀደም የጠየኩሽን ጥያቄ አልመለስክልኝም። እዚህ ካለ እኔ በተቻለኝ መንገድ እግዚአብሔር በገለጠልኝ መንገድ እነግርሃለሁ። ግን እኔ ቀደም ለጠየኩህ በማርያም አማላጅነት አላምንም፣ በጻድቃን በሰማዕታት አሁንም ላስቆም ነው። ቆይ ስማኝ፣ አይደለማ ይሄን በዛው እንድትመለስልኝ እኮ ነው። አይ አንተ ዞር አልከታ። ችግር የለውም። ያንተ ጥያቄ ከመልስ በኋላ ታስታውሰኝ። ስለ ቅዱሳን ስለ ማርያም ምልጃም አላወራውም። የጠየቅኩን ጥያቄ በቀጥታ መልሳት በጥቅስ። ይሄው ነው እየነገርኩህ እኮ ነው እንዴ። አንተም እኮ መመለስ ግዴታ አለብህ። አንተ ብቻ ሰውን የተጫንክ ከሆነ ወንድሜ፣ አንተ ሰውን የተጫንክ ብቻ ከሆነ አይሆንም። አንተም እኔ የጠየቅኩን ጥያቄ እየመለስክልኝ፣ አንተም የምትጠይቀኝን ጥያቄ ደግሞ እየመለስኩልህ ነው። እሺ ጠይቅ። አንተ በቃ ባጭሩ ጥያቄን አስቀምጥ። ያ ልጠይቅህ። በዚህ አሁን በአዲስ ኪዳን ማለት ነው መላእክት አያማልዱም፣ ጻድቃን ሰማዕታት አያማልዱም፣ ድንግል ማርያም አታማልድም። እኔ እግዚአብሔርን በልጁ በኢየሱስ ክርስቶስ አገኘዋለሁ፣ ወደሱ ጸልያለሁ፣ እንደ አባት እጠይቀዋለሁ ብዬ ባምን ስህተተኛ ነኝ ወይስ ትክክል ነኝ? ትክክል አይደለሁም? ልትቃወመኝ ትችላለህ? እግዚአብሔር ቀጥታ እጠይቃለሁ ብል ይኸው ጥያቄን መለስኩ። እቃወማለሁ። አሁን ወደ መልስ። ለምን? እሱ ሁለተኛ ጥያቄ ነው። ለምን የሚለው አሁን መስልኛ እየተራረመ ነው። መልስ። ለምን? ይኸው ጥያቄን መለስኩ እኮ። አንድ ጥያቄ ጠየቀኝ፣ ትቃወመኛለህ? ለምን አላብራራልኝማ? በዚህ ምክንያት ነው አላልከኝማ? በለኛ። እሺ በቃ እሺ። አሁን ስማኝ፣ ቅዱሳን ምልጃን ማቅረባቸው በእግዚአብሔር ዘንድ የተወደደ እንደሆነ ጳውሎስ ነግሮናል። እግዚአብሔር የሚወደው እንደሆነ ማለት ነው። ምልጃ ስለ ሰዎች፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ። ይህ ደግሞ አለ መዳናችንን በሚወድ በእግዚአብሔር ፊት ደስ የሚያሰኝ ነው ስላለ ቅዱሳን ይማልዳሉ የሚለውን እግዚአብሔርን ደስ የሚያሰኝ ስለሆነ ቅዱሳን ደግሞ በህይወታቸው እግዚአብሔርን የሚያስደስቱ ስለሆኑ እንደሚማልዱን ያምናለሁ። ስለዚህ አሁን የምናደርገውን ነገር ያውቃሉ ማለት ነው መላእክቶች። ቆይ አንዴ፣ ስለ እውቀት አልተወራም አይደለማ። የሚማልዱት ታዲያ ከምን ምክንያት ነው? ታረግልኛለህ? ጎበዝ። አሁን ሁለት ጥያቄ ጠየቅ። እኔን ትቃወመኛለህ ያልከኝ አዎ አልኩ። ማብራሪያ ጠየቀኝ፣ መለስኩኝ። አብራርቼ ማለት ነው። ያውቃሉ ወይ ሌላ ጉዳይ ነው፣ እውቀት ማለት ነው። ለማንኛውም ሁለት ጥያቄ መልሻለሁ አይደል? ስለዚህ ካላወቁ እንዴት ይልማልዱልናል? ይሄን ነገርኛ ያውቃሉ በለኛ። ሚዩት አድርግ። በቀጥታ አሁን የአንተን ጥያቄ ትመልሳለህ ወይስ አትመልስም? በአዲስ ኪዳን ጻድቃን ሰማዕታት የሚባል ነገር አያማልዱም። አልጠየቅኩም። እኔ የጠየቅኩ እሱን አይደለም ጥያቄ። እሺ ምንድን
የምታስታውስ ከሆነ መልስ፣ ማታስታውስ ከሆነና መመለስ ማትፈልግ ከሆነ ታች ሆነ መስማት ትችላለህ። ንገረኝ። እሺ ጥያቄው ምንድን ነው? በብሉይ ኪዳን አዎ መላእክት ይማልዳሉ፣ በሐዲስ ኪዳን ግን አይማልዱም ብለሃል። በብሉይ ኪዳን ይማልዱ የነበረው በሐዲስ ኪዳን እንደቀረ የሚናገር እነማን? መላእክት። ኢየሱስ መጣ ወይ? አልጠየኩም። እሺ ሰዎች ዳኑ? አልጠየኩም። የጠየኩት መላእክት በብሉይ ኪዳን ስለ ሰዎች ያደርጉ የነበረውን ልመና በሐዲስ ኪዳን እንዳቆሙ የሚናገረው ጥቅስ የት አለ? አሁን መቀጠል ትችላለህ። ጠቅሰን ያልከኝ? አዎ መጽሐፍ ቅዱስ ከፍቼ እየጠበቅኩ ነው። እኔ እንጃ ጥቅስ የለም። ሊኖር ይችላል። እኔ ብዙም መጽሐፍ ቅዱስን ከፍቼ ስላላነበብኩኝ ይህ ጥቅሶችን የመሸምደድ እንትኑ አቅሙ ብቃቱም ላይኖረን ይችላል። ምክንያቱም ችግር የለም ቁጥር መሸምደድ ሁላችንም ላንችል እንችላለን። አዎ ቢያንስ ግን ቃሉን አንስተው መቼም እና አንድን ነገር እንደ እምነት ይዘህ እየተቃወምክ ከሆነ እምነት የመነጨውም ደግሞ ከመጽሐፍ ቅዱስ ከሆነ ቢያንስ ቦታውን ባታውቀው ቃሉን ታውቀዋለህና ቃሉንም ቢሆን ንገረን። ታላቅ ዝምታ ሆኗል። እሱ መዝሙር በኋላ እንከፍተዋለን። የዝምታው ዘመን ልጅቷል። የፕሮቴስታንት ቴዎሎጂያን መቶ የዝምታ ዘመን ላይ ደርሰናል። መቶ የዝምታ ዘመን የሚሉት አይነት ነው የተፈጠረው። ትዜ ከልጅነት ጀምረህ ፕሮቴስታንት ነህ? ትዜ ወይ ከልጅነት ጀምረህ ፕሮቴስታንት ነህ? አይደለሁም። ድሮ ኦርቶዶክስ ነበርክ? አዎ። በስንት ዓመት ነው የሆንከው? አንድ 10 ዓመት። 10 ዓመት። የስንት ዓመት ልጅ እያለህ ነው ፕሮቴስታንት? ፕሮቴስታንት የ16 ዓመት ምናምን። ስለ ኦርቶዶክስ ቤተክርስቲያን ትምህርት በደንብ ታውቅ ነበር በዛ እድሜ? በተወሰነ መልኩ። ምን ታውቃለህ? ሁሉንም አውቃለሁ ማለት ስለማይቻል ማለት ነው። እሱማ መሰረታዊ ጉዳዮች አሉ። ከኦርቶዶክስ እንድትወጣ ያደረገህ መሰረታዊ ምክንያት ምን አለ? ለምሳሌ አስተምሮቱ ላይ። ምንድን ነው አስተምሮቱ? አስተምሮቱ ማለት ለምሳሌ አሁን መዝሙር ለምሳሌ ልበልህና አብዝተህ ስለ ክርስቶስ ብትዘምር እንዴ ስለ ማርያም ስለ ጻድቃን አልተዘመረም ይባል ነበረ። ማለት ሰንበት ትምህርት ቤት ስንማር ማለት ነው። ግዴታ ነው። አንተ የወጣኸው ከኦርቶዶክስ ስለ ማርያም መዝሙር ሲዘመር ሰምተህ ነው? አይደለም እኮ የወጣህበት መሰረታዊ ምክንያት ንገረኛ። ምክንያቱም ክርስቶስ በደንብ አይሰበክም። በምን? ክርስቶስ በጻድቃን በሰማዕታት ተሸፍኖ ነበር ማለት ለምሳሌ ክርስቶስ ባዳነበት ለምሳሌ አሁን በኦርቶዶክስ ምን አለ መሰለህ እና ምንድነው አይኔና ብርሃኔ መድኃኒዓለም ለኔ ባልክበት አይኔና ብርሃኔ ጻድቁ ተክለ ሃይማኖት ለኔ ትላለህ። ይሄ ደግሞ መሆን የለበትም ብዬ አምናለሁ። እኔ አንድ ክርስቲያን የሆነ ወገን በክርስቶስ ያምን ለአንድ ቅዱስ አይኑን ለመስጠት ቢወስን እና ያ ቅዱስ ደግሞ እንዴ በእውነት እናንተማ ለእኔ አይናችሁ ትሰጡኛላችሁ ነው ቢናገር፣ እኚህ ሰዎች ከወንጌል ወጥተዋል? መዘመርም የለበትም ሲጀምር። አይናችን ብርሃናችንንም ዜማና ግጥሙ ተወውና በስድ ጽሑፍ እንደዚህ ለአንድ ቅዱስ አይንን እሰጣለሁ ብሎ እስከሚያደርስ ድረስ መውደድ አምልኮ ነው? አምልኮ ነው ሊሆን ይችላል፣ ላይሆንም ይችላል። እንደ ሰውየው እንደገባው። እስቲ ይህንን አንብብና አንተ ከመጽሐፍ ቅዱስ ትነግረኛለህ። አሁን ስለ አይን ስላነሳልኝ በዛ እንድትፈታ ስለፈለግኩ ለዛ ነው። መጽሐፍ ቅዱስ ልክፈትልህና እጅ ላይ መጽሐፍ ቅዱስ ካለው ከሌለ ደግሞ እያነበብኩልህ በደንብ ስማኝና ከዛ አንተ ይሄ ከዚህ አንጻር ትክክል ነው ከዚህ አንጻር ትክክል አይደለም ብለህ ትነግረኛለህ። እሺ በደንብ ስማኝ። እዚህ ጋር ምን ይላል? እዚህ ጋር ሐዋርያው ቅዱስ ጳውሎስ ቃል በቃል
ከስጋ ድካም የተነሳ እንደነበረ ታውቃላችሁ። በስጋዬ ፈተና የሆነባችሁን ነገር አልናቃችሁምና አልተጸየፋችሁትም። ነገር ግን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ። አንድን የሐዋርያ እንደ ጌታ መቀበል መጽሐፍ ቅዱሳዊ ነው አይደል? አዎ እንዴ ጻድቅን በጻድቅ ስም የሚቀበል የጻድቁን ስም ዋጋ ያገኛል እኮ ይላል ማቴዎስ 10 ላይ። እሱ ችግር የለውም። ስለዚህ ጻድቅን እንደ ጻድቅ ቆይ እዚህ አትጮህ፣ ቀስ ረጋ ብለህ ጻድቅን በጻድቅ ስም መቀበል የጻድቁን ዋጋ እንደሚያሰጥ ታምናለህ? አዎ ግን እሺ ከዛ ኋላ ቀጥሎ ደግሞ ማንም በደቀ መዛሙርት ስም ቀዝቃዛ ውሃ የሰጠ ዋጋ አይጠፋበትም ይላል። አዎ እሱ ክፍል ግን የሚያወራበትን አውዱን ስትረዳው ወንድሜ አንተን የጠቀስከው እኮ ልነግርህ እኮ ስማኛ። አይ ይሄ ተደባብሶ ምናምን አዎ ስላልኩህ እንዳይሆን ይሄ ክፍል ይሄ አውድ የተጠቀሰው በምን ምክንያት ነው? ኢየሱስ ክርስቶስ 72 ወንድሜ የሰማኝ ነው። እኔ እኮ በዚህ ቃሉ ላይ ተቃውሞ የለኝም በነገራችን ላይ። እሺ ልጨርስና ጥያቄውን ታብራራልኛለሽ። ቀስ በልና ማለት ነው። እሺ እንደ እግዚአብሔር መልአክ ካለ በኋላ እንደ ክርስቶስ ኢየሱስ ተቀበላችሁኝ። እዚህ ጋር ምን የሚላለ? እንደ እግዚአብሔር መልአክ ይላል። የእግዚአብሔር መልአክ መቀበል ያስፈልጋል አይደል? አዎ። እንዴት አትቀበልም? ጥሩ። እንደ ክርስቶስ ኢየሱስ ደግሞ ጳውሎስን ተቀበልን። ትክክል ነው። አዎ። ቀጥልና እንግዲህ ደስ ማሰኘታችሁ ወዴት አለ ካለ በኋላ ቢቻልስ አይኖቻችሁን አውጥታችሁ በሰጣችሁን ብዬ መሰክርላችኋለሁ። ለእነማን እንደዚህ የሚለው? ለገላትያን ሰዎች። ለማን አይኖቻችሁን አውጥተው የሚሰጡት? ለጳውሎስ። ይሄ ወንጌል ነው። እኔ በቃሉ ላይ ምንም ችግር የለብኝም። እንዴ እኔ አልቀበልም አልልም ቃሉን እኮ። ጳውሎስ ፍጡር ነው አይደለም? እንዴት? ምን ማለት ነው ፍጡር ነው ማለት? ከክርስቶስ ውጭ ሁሉም ፍጡር ናቸው እንጂ እኮ ለአንድ ፍጡር ግን የእግዚአብሔር አገልጋይ ሐዋርያ እኚህ ገላትያ ሰዎች ጳውሎስን ከመውደዳቸው የተነሳ አይናቸውን ጎልጉሎ መስጠት የሚያስችል ፍቅር ሰጥተዋል። እንወድሃለን እኮ አይደለም፣ እናከብረሃለን እኮ አይደለም፣ እንቀበልሃለንም አይደለም፣ አይኖቻቸውን እስኪሰጡ ድረስ እኔ ለድንግል ማርያም ምክንያቱም የቃል መጋቢያቸው ስለሆነ ማለት ነው። ስለዚህ የቃል መጋቢን አንድ ሐዋርያ አይን እስከ ማውጣት ድረስ ስጥ እንኳን መስጠት የሚችል ያክል ፍቅር ከእግዚአብሔር ፍቅር ይለያል? አይለይም። ለምን ይለያል? እሺ ጥሩ። እኔ ድንግል ማርያምን አይንን እንኳን ስጥ እስክትለኝ ድረስ በወዳት ልክ እንደዚህ እንደ ገላትያ ሰዎች ጸረ ወንጌል ያሰኘኛል አትልህማ። እሱ እኮ ነው ችግሩ አይደል? አይ እኔ ባረግ እሱ አትለኝ። እኔ ባረግ ካላለች እንዴት ታደርጋለህ? እሱ እኮ አላላቸውም እኮ እንዴ ሰጡኛል እኮ። እሱ እኮ ነው ቃሉን አውጥቶ የተናገረው አይደለም? ቢቻልስ ማለት አዳምጠኝ፣ ቢቻልስ አይኖቻችሁን አውጣችሁ በሰጣችሁን ብዬ መሰክርላችኋለሁ ማለት እኔ ብፈልግ ኖሮ እኔ አይን ቢያስፈልገኝ ኖሮ አይናችሁ ስጡኝ ብላችሁ ጎልጉላችሁ አይናችሁ ሰጡኛላችሁ ማለት ጳውሎስ የገላትያን ሰዎች ያለው። ስለዚህ አሁን አንተ ላልከው ጥያቄ ደግሞ ማርያም ማለት አለባት አንተ እንድትሰጣት። ቆይ ያ ማለት ለቅዱስ ጳውሎስ ያላቸው ፍቅር አይኖቻቸውን ጎልጉለው ሚዩት አድርግና ስማኝ፣ የህፃናት ድምፅ ስላለ። እሺ ጳውሎስ ለክርስቲያኖች ያለው ፍቅር፣ ክርስቲያኖችም ደግሞ ለጳውሎስ ያሉት ፍቅር እዚህ ጋር ያለውን ትስስር ስንመለከት አይኖቻችሁን አውጥታችሁ ማለት የገላትያ ሰዎች ጳውሎስን በዚህ ልክ ይወዳሉ። ያ ማለት ጳውሎስን የሚወዱት አይናችሁን እንኳን ስጡኝ ቢላችሁ መስጠት የሚችሉበት ዛትማች ፍቅር አለ ማለት። እኔ ይህንን የጸና ፍቅር ለድንግል ማርያም ባሳይ ከመጽሐፍ ቅዱስ ሲወጣ ያሰኘኛል። ችግሩ ማርያምን መውደድ። እኔ ለምሳሌ በጣም ነው የምወዳት፣ ምክንያቱም የጌታዬ እናት ናት፣ ብጽዕት ናት፣ ድንግል ናት። እንደ ጳውሎስ ሰዎች የገላትያ ሰዎች ጳውሎስን በወደዱበት ልክ ድንግል ማርያምን ትወዳታለህ? ቀጥል። ሚዩት ነህ። እዛ ኮንተን ያልኩሽ ነው ነገር። የገላትያ ሰዎች ጳውሎስን በወደዱበት በዚህ ፍቅር ልክ ድንግል ማርያምን ትወዳታለህ? አልወዳትም እንዴ? ግን በተጻፈው አላልፍም። እግዚአብሔር ካከበራት ከክብሯ በታሪክ አላልፍም። አልጨረስኩም። ቀጥል። አልተብራራም ስል ታብራራለህ።
የገላትያ ሰዎች ጳውሎስን በወደዱበት ልክ በዛ ልክ እንኳን ድንግል ማርያምን ትወዳታለህ? ጌታዬ እናት ናት። ጥሩ። በዚህ ልክ ነው የጠየቅኩ። እነዚህ ሰዎች ግን የገላትያ ሰዎች ጳውሎስ እንዴት የሚወዱት አይናቸውን እስከ መስጠት ድረስ። ለምሳሌ አንተ ለሚስትህ ለእናትህ አይን ቢያስፈልጋት አይን ትሰጣለህ? አሁን ላይ አዎም አይ አልልም። ምክንያቱም ሁኔታው ነው ሊሆን የሚችለው። ገባ አይደለ? አንተ አሁን ለምሳሌ ስለ ክርስቶስ የምትባል ቆይ ተረጋጋ። አሁን ስለ ክርስቶስ አይደለም የተሰጡት፣ አሁን ለጳውሎስ ነው። አሁን ስለ ፍጡር ነው እያወራን ያለ ነው። ለጌታ ሳይሆን ያላቸው ለእኔ ነው ያለው። በሰጣችሁኝ ብሎ ስለ ራሱ ነው የሚያወራው። አሁን ርዕሳችን ሽፍታ እናድርግና በአጭር ቃል አንተ ለሚስትህ ወይ ለምትወዳት እናትህ ብቻ ምድር ላይ አንተ በጣም ወሳኝ የምትላቸው ለምትወዳቸው ፍጡራን ሰዎች ከመውደድ ከፍቅር የተነሳ ወይ ደግሞ አሁን መጋቢ ናቸው ያልኩህ ቅድም አለ ጳውሎስን አንተ ለምትወደው በጣም መጋቢ ፓስተር አይን ትሰጣለህ? አልሰጠውም። በጣም የምትወደው እኮ ነው። አልሰጠውም አልኩህ። ለእናትህስ? ልሰጣት እችላለሁ። አይንህን ጎልጉለህ እንዴ? ይህን እኮ እኔ ቅድም አንተ አሁን እኮ እንትን አደረክብኝ። ምክንያቱም ለምሳሌ ሁኔታው ነው አይደል? አሁን አንተ ለምሳሌ አንድ ክርስቲያን ክርን አሁን እኮ ምን መሰለህ፣ አሁን በጣም ቀላል እኮ ጠይቀኝ የጠየቅኩ የገላትያ ሰዎች ለጳውሎስ ያለው ፍቅር አይን እስከ መስጠት ነው። ይህንን ንግግር እንዲህ ብለን ብንናገረውስ? የኢትዮጵያ ክርስቲያኖች ለድንግል ማርያም ያላቸው ፍቅር አይናቸውን እስከ መስጠት ድረስ ነው ብንል ፍጡር አመለካቸው ያሰኛል? አይደለም፣ እንደዛ አይደለም። ፍጡር ያሰኛል? አያሰኝም? አያሰኝም። በቃ አለቀ። ነው ጥያቄ። እሺ ወደዚህ ጋር ላምጣህና የመጨረሻው ከዮባ ጋር ብዙ ስለቀጠላችሁ ማለት ነው። እኔ አንድ ነገር ልጠይቅና አቁም። እሺ ቅዱሳን መላእክት ስለኛ ይጸልያሉ ብለው ሉተራውያን ያምናሉ። ይህ ትምህርታቸው ከመጽሐፍ ቅዱስ የወጣ ነው? ትዜ ምን አልከኝ እኮ እያልኩ ነው። ምን አልከኝ? ቅዱሳን መላእክት ስለኛ ይጸልያሉ ብሎ ያምናሉ። መጽሐፍ ቅዱሳውያን ናቸው አይደሉም? እኮ በብሉይ ኪዳን እኮ እያልኩ እኮ ነው። በብሉይ ኪዳን እኮ ማለት ነው። እኔ ተስማምቻለሁ። እኔ አሁን ስለ አዲስ ኪዳን ነው የምልህ። ትዜ እዚህ ጋር በብሉይ ኪዳን አይልም። አዳምጠኝ። ጥቅሱ ትንቢተ ዘካርያስ ብሉይ ኪዳን ጠቀሰ እንጂ በደንብ ስማኝ። አሁን እየተናገረ ያሉት ቅዱሳን መላእክት ስለኛ ይጸልያሉ። ልብ በል። ቅዱሳን መላእክት መቼ? አሁንም ነው እንጂ ብሎ በብሉይ ኪዳን ዘመን አላሉም እዚህ ጋር። ስለዚህ እኚህ ሉተራውያን ከመጽሐፍ ቅዱስ ትምህርት ወጥተዋል ወይ? እኔ አሁን አላምንም እያልኩ። እሺ ጥሩ። እሺ አንድ ጥያቄ ልጨርስና እኔን ትጠይቀኛለህ። ቆይ ትጠይቀኝ። እሺ ቁጥር 27 ደግሞ ብጽዕት ማርያም ስለ ቤተክርስቲያን እንደምትጸልይ እንቀበላለን ያሉ በብሉይ ኪዳን ነው የጻፈው? በትጸልያለች ያለውን ማን የጻፈው? ይሄ ሉተራውያን የእምነት መግለጫቸውን። ስለ ሉተር ምናምን እዛ አይመለከተኝም። እኔ የእግዚአብሔር መንፈስ ከሐዋርያትና በነቢያት የተመሰረተችዋል ያንን ወንጌል ነው የማምነው እንጂ ሉተር ይሄ እንትና ምናምን የሚለውን እኔ አላምንም እኮ። ፕሮቴስታንት እኮ ናቸው። ፕሮቴስታንት ማለት እኮ ሁሉም አንድ ነው ማለት አይደለም። ለምሳሌ አንተ ኦርቶዶክስ፣ አንተ ሰማኝ፣ አንተ ኦርቶዶክስ መላ ኦርቶዶክስ እኮ ተመሳሳይ ነው ማለት አይደለም። ገባ አይደል? ኦርቶዶክስ ተዋህዶ ሆነ ኦርቶዶክስ ተዋህዶ ሆነን በአስተምሮ አንድ ነን ሁላችንም። በመረዳት ሁኔታ ግን አንድ አይደላችሁ። አይደለም በኦርቶዶክስ ቤተክርስቲያን የግል መረዳት ራሱ አይፈቀድም። ኢዮብ አሁን ከላይ የምታየው ቆይ ልንገርህ፣ ኢዮብ ከላይ የምታየው ከስር የምታየው ናታን ሁላችንም ሶስታችን እዚህ ገስት ላይ እንኳን ያለ ኦርቶዶክስ ተዋህዶ ነው። ምንድነው የኦርቶዶክስ ቤተክርስቲያንን ትምህርት አስተምሮ ምናምን ኦርቶዶክስ ቤተክርስቲያን እኔ የማወራውን ነገር ኢዮብ የሚያወራው ነገር እኔ የምደግመው ነገር አንድ አይነት ትምህርት ነው ያለ። በአስተምሮ ደረጃ እንደዛ ነው። እውቀታችን ሰዎች ይለያያል። አዎ ይለያያል። ስለ እውቀት አለ የምናወራው። አስተምህሮ ግን የቤተክርስቲያን ትምህርት ግን እኔም እሱም ናታንም ሁላችን እንቀበል። ለምን ኦርቶዶክስ ተዋህዶ ነና አይታል። ግን እናንተ ቆይ ልንገር፣ ቆይ
በእናንተ ግን አንተ ሙሉ ወንጌል ነኝ ብለሃል። መካነ ኢየሱስ ደግሞ አሉ፣ መሰረተ ክርስቶስ ደግሞ አሉ፣ ኦንሊ ጂሰሶች አሉ። እነዚህ ፕሮቴስታንቶች ጋር ሄደህ አንተ በራስህ ቸርች ኮንፈረንስ ትካፈላለህ አትካፈልም? እኛ ትምህርት ጤነኛ ትምህርት ከሆነ እሰማለሁ፣ ካሉ ነገር አልሰማም። እንደ እግዚአብሔር ቃል ማለት ነው። ጥሩ ትዝ ፕሮቴስታንት ሆኖ ጤናማ ትምህርት የሌለው ማን ነው? ማለት ለምሳሌ የግል ፓስተሮች አሉ አይደለ? አሁን ለምሳሌ ትሰነጠቃለህ፣ ትሮጣለህ። አልጠየቅኩም። ያልጠየቅኩህ ስትመልስ እኮ ነው የምገባው መሀል ላይ። አይደለም እየጠየቅኩ ያለሁት ከዲኖሚኔሽን ውስጥ ከእናንተ ፕሮቴስታንት ዲኖሚኔሽን ውስጥ አንተ ሄደ ኮንፈረንስ ማትካፈልበት ትክክል አይደሉም ትምህርታቸው የምትሉበትን ንገረኝ። ማን ማን አለ? ይሄው እየነገርኩ እኮ ነው። አሁን እኮ አንተ ጠየቀኝ አይደለ? ለምሳሌ ስም መጥቀስ ምን ያስፈልጋል? እኔ አሁን ይኸው እየነገርኩ እኮ ነው። ለምሳሌ አንድ ጥያቄ ልጠይቅህ። አንተ አሁን ተቋርጠሃል። ኦርቶዶክስ ተዋህዶ እሺ፣ ቀጥልሽ። እሺ፣ ኔትወርክ ነው ትዝ አይሰማም፣ ድምፁ ተቋርጧል። ዘማሪ እንደው ይሄ ትዝ የሚመለስ ከሆነ እንትን ያለኝ ነው መሰለኝ። ወንድሜ ለምሳሌ አንተ አሁን በገድላት በታምራት ታምናለህ አይደል? ታምናለህ? አሁን ለምሳሌ ታምናለህ። የሆነ ሰዓት አቡነ ማርቆስ ምን ሲሉ ሰማው መሰለህ? አሁን እንትና ማነው? አኬ አይደለም አንዴ አኬ ምን አለ? እኔ ገድላትን የመቀበል ግዴታ የለብኝም ትወደዋለህ አኬ ብሎ ሲናገር፣ አኬን ትወደዋለህ? ለምን አልወደውም? በክርስቶስ ወንድሜ ነው። ለምንድን ነው የማልወደው? በቃ ለሱ ምን ትለዋለህ መሰለህ? በጣም ነው የምወደው አኬ ትለዋለህ። አይደለም አዳምጠኝ፣ ስማኝ፣ አንተ ምኔን ስማኝ፣ አዳምጠኝ፣ አታደንቁረን በእናትህ። አሁን እኛ እዚህ የመጣ ነው ስለ አኬ ልናወራ አይደለም። አኬ በጣም ትምህርት የእንትናችን አንድ ነው ስላልክ እኮ ነው። አይ ትዝ ሀሜት የሚያደርገዋ ሀሜት ከሚሆን ቆይ ዘማርያምንም እኮ አደከምከው። እስኪ አንዴ ከኔ ጋር ትቀጥላለህ። ቅድም በጣም ጥሩ ነገር እየወራክ ነበረ። በእውነት ቅዱሳት መላእክት በብሉይ ኪዳን ምልጃን ያቀርቡ ነበረ። በአዲስ ኪዳን ግን ምልጃን ማቅረብ አቆሙ የሚል በጣም ደስ የሚል ነገር ስታወራ ነበር። አንድ ጥያቄ አለኝ ለአንተ። አንድ ሰው በመጽሐፍ ቅዱስ ላይ ጌታ እንደው ቃል በቃል የተናገረውን ነገር አልቀበልም የሚል ከሆነ ምን ማለት ነው? ያ ሰው ምን ማለት ነው እያለ ነው? ያ ሰው ምንድን ነው? ጌታ ቃል በቃል እንደዚህ ነው ሲል እሱ ደግሞ መጥቶ አይ እንደዚህ አይደለም ካለ ያ ሰው የጌታ ጠላት ነው፣ የጌታ ትምህርት ጠላት ነው ማለት እንችላለን? ከዚህ ቆይ እኔ አንድ ነገር ልንገር ወንድሜ። አንድ ነገር አትንገረኝ። ቅድም የሚያቆረጥ ሀሜት ወሬ ስትጀምር ነው። ሀሜት አይደለም፣ እግዚአብሔርን አይደለም፣ ሀሜት አይደለም። ይሄ በነገራችን ላይ ስማኝ፣ አልተረዳኸኝማ። የማወራውን ነገር ለመስማት ፈቃደኛ ካልሆንክ እንዴት ነው ሀሜት ነው ልትል የምትችለው? ለምሳሌ እሱ ዘማርያም ነው ምናምን የሚባለው ምን አለ? ሁላችንም ከዚህ ሰው ጋር ከምንዳረቅ ጂ እንዴት ነህ? ሰላም ናችሁ? እንዴት ናችሁ? ዘማርያም እግዚአብሔር ይመስገን። ደህና ነህ ወይ? ከየት ቤተ እምነት ነህ? እኔ ኦርቶዶክስ ተዋህዶ ቤተክርስቲያን ነኝ። የኦርቶዶክስ ነኝ። እሺ፣ መጀመሪያ ፕሮቴስታንቶችን እያስገባን ስለሆነ ስንጨርስ በኋላ ትገባለህ። ችግር የለም። እሺ፣ እኔ እኮ በጣም የሚገርመኝ ሁሉም ቦታ ላይ ሁላችሁም በቃ ፕሮቴስታንት የምታነሱት በቃ አኬ በቃ እሱ ነው በቃ ጥቅስ የምታደርጉት አይደል? እኔ በጣም ነው የምትገርሙኝ በእውነት ቤተክርስቲያንን በመጽሐፏ፣ ቤተክርስቲያንን በትምህርቷ፣ ቤተክርስቲያንን በትውፊቷ እንዲህ ስተት አለብሽ ብሎ በመናገር ረገድ በቃ በሁሉም በገባበት ሁሉም
ሲገባ በቃ ልዩነት አለ ብሎ ለማንሳት ሁሌ በቃ አኬ ማለት ነው። ያንተ ያለ ትወዱታላችሁ ይሄን ያህል ማለት ነው። ትሰሙታላችሁ ማለት ነው። በቃ ከስር ላይቭ ላይ ሲገባ አኬ በጣም ነው የምንወድ በጣም የምናከብላችሁ ጻፉ። በተረፈ አሁን እኛ የምናወራው ስለ ቅዱሳን መላእክት ነው። ስለ ቅዱሳን መላእክት ከሆነ ርዕሳችን እዚህ ርዕስ ላይ ቆማችሁ ትምህርት ታስተምራላችሁ። አለቀ። በዚህ ትምህርት መሰረት ይሄ ስህተት ነው፣ ይሄ በዚህ ትምህርት መሰረት ይሄ ትክክል ነው ብላችሁ ታቀርባላችሁ። በጣም የሚገርመኛል እናንተ የሌላችሁበት ቤተ እምነት ኦርቶዶክስ ውስጥ የላችሁም። የሌላችሁበት ቤተ እምነት አኬ እንደዚህ ብሏል ብሎ አኬ ተናገረው ሜሽን ታደርጋለህ። አንተ ያለህበት ቤተ እምነት ግን በመጽሐፍ መልክ የወጣውን ነገር ግን አረጋግጬ አንብቤ ጠይቄ ነው። የአኬ ሲሆንስ ቪዲዮን ወስደ ቆርጠ እንደዚህ አድርገ እንዲህ ነው ያሉ ደግሞ ታስቀምጣለህ። በመጽሐፍ መልክ የታተመ እያለ በጣም እኮ የሚገርም በመጽሐፍ መልክ የታተመ እያለ እነሱን ጠይቄ አረጋግጬ እውነት ሉተራውያን እንዲህ ለማለታቸው ድንግል ማርያም ታማልዳለች ለማለታቸው መላእክት ያማልዳሉ ለማለታቸው ጠይቄ እመጣለሁ አረጋግጬ ምን ለማለት እንደፈለጉ ብለ አኬ ጋር ሲሆን ነው የማይሰራው። በጣም አስቂኙ ነገር እንደው የእምነት መግለጫቸው እንደው ምን ለማለት እንደፈለጉ ጠይቄ ነው መረዳት የምችለው ብለው የሚያምኑ ሰዎች ቅዱሳት መጽሐፍትን ግን እንደው ጠይቄ ምን ማለት እንደፈለገ ይህ መጽሐፍ እጠይቃለሁ የሚሉበት አይነት አእምሮ የላቸው። የምናነብላቸውን መጽሐፍ የምናነብላቸውን የእምነት መግለጫ እንደው ምን ማለት ነው የሚለውን መጠየቅ እንዳለባቸው አእምሯቸው ይነግራቸዋል። ይህን የነገራቸው አእምሮ ግን እንደው የሚያነቡትን ጥቅስ ምን ማለቱ ነው ብሎ እንዲጠይቁ ያደርጋቸው። የመጽሐፍ ቅዱስ ጥቅስም በራሳቸው ያለማንም እርዳታ መተርጎም ይችላሉ። የማንም እርዳታ አያስፈልጋቸውም። እዚህ ጋር የሚነበብላቸውን የገዛ የእምነት መግለጫቸውን ግን ልክ ሲያዙ እስኪ ይህችን ነገር ጠይቄ ምን ማለት እንደፈለገ መረዳት ስለማልችል የሚል የሆነ ማይሆን ማምለጫ ለመስራት የሚሞክሩት ነገር ትንሽ አስቂኝ ነው። አዎ እንደዛ ነው። በዛ ፕላስ ደግሞ በጣም ብዙ ጊዜ እኛ የማይረዱ ነገር በቃ ልክ በእኛ አሁን እኛ እዚህ ቲክቶክ ላይ ዘማሪያን በሚናገረው እኔ በምናገረው ወንድሞች የሚያስተምሩት ቤተክርስቲያን ጀጅ የምትደረግ አድርጎ መውሰድ ምናምን። የእኛ እኮ ትምህርት አለ፣ የእኛ እኮ የተጻፈ እኮ ዶክመንት አለ። ምን ዶክመንታችን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮና ሕግ የሚል መጽሐፍ አለን። እኛ ትምህርታችን ምንድን ነው? 5 አዕማደ ምስጢራት ምንድን ናቸው? 7 ምስጢራት ቤተክርስቲያን ምንድን ናቸው? በዚህ ትምህርት መሰረት ነው ኦርቶዶክስ የሚለካው። በዚህ መሰረት እንሞግታችሁ ማለት ይቻላል። ለእነሱ ስናነሳው ፓስተር ገኝ እንደዚህ ያለ እንዲህ ስትለው ስለ ፓስተር አልቀበልም እኔ ምን አገባኝ ስለ ግለሰብ። ጭራሽ ሉተር ገደል ይግባ እያሉ ሉተር ገደል ይግባ እያለ መስራቹን እየከዳ ከዛም አልፎ ደግሞ እዚህ የሚያስተምሩትን ፓስተር ገሌ ምን አገባኝ እኔ በጌታ ቃል ታዲያ ሉተርስ እንደዚህ አትሉም? ታዲያ ቲክቶክ ላይ የምታስተምሩት እኛ ምን አገባን? እኛ በምንሞግታችሁ በመጽሐፋችሁ በትምህርታችሁ ለምን አይሉም? ታዲያ ሉተር የራሱ ጉዳይ ይለኛል እንዴ? የራሱ ጉዳይ ያልክ ታዲያ ስለ አኬ ለምን ታነሳለህ? ስለዚህ በጣም ብዙ ጊዜ የምታዩዋቸው ትልቁ ችግር ይሄ ነው። በቃ እነሱ አይ መስራቻቸውን ጭምር እየካዱት ማለት አያገባኝም እያለ አይቃወሙም እኮ ምን እንደሚለው ግን አያገባኝም። እኔ ኦርቶዶክስ አይደለሁም አያገባኝ ለምን አትሉም? ታዲያ ስትናገሩ የሚያገባቸው ርዕሰ ጉዳይ ላይ አንሱ። ስለ ግለሰብ ከተነሳ ሉተር ሲነሳ ደግሞ አይ ማለት አይገባም ከተነሳ ሚዛን የሆነ ማንሳትና መነጋገር ተገቢ ስለሆነ ማለት። እሺ አንድ ሰው ሁለት ሰው እንቀበልና እናጠቃልል፣ እንዳይመሽብን በዛ እናጠቃልላለን። እሺ ያው ከስር ያላችሁ ፕሮቴስታንቶች ጥሩ ትምህርት ትማራላችሁ ተስፋ አደርጋለሁ። እውቀት ትገበያላችሁ ተስፋ አደርጋለሁ። ከምትሰሙት ከምታዩት ነገር አሁን እኛ ከምናቀርበው ማስረጃና ምን አንጻር እንዴት እንደሚታይ እናንተ ራሱ እያመዘናችሁ ትሄዳላችሁ፣ ከጥላቻ ከወጣችሁ ማለት ነው። የለም ፕሮቴስታንት የሚገባ እናጠቃልል። እስካሁን ድረስ አልታየኝም። የለም ፕሮቴስታንት። በቃ ሁሌ በቃ የሁል ጊዜ ሙዚቃቸው ናት። በቃ ስለ ራስ ሲሆን ገደል ይግባ አይመለከተኝም። እዚህ የሚያገለግል ወንድም ኦርቶዶክስ ካገኙ ደግሞ እንደ አንድ ምንጭ እኛን እኮ የምታርመን እኮ ቤተክርስቲያን አለች። እኛ እኮ የሊቃውንት ጉባኤ የሚባል እኮ አለን። እኛ እኮ ቅዱስ ሲኖዶስ የሚባል እኮ አለን። እኛን የሚያርም እኛ የሚያስታክል እኮ አለን።
ስለዚህ የሆነ እናንተ ማን ነው የሚያርመው? አሁን ለምሳሌ መላእክት ስለኛ ይጸልያሉ ነው የሚያርመው ማን ነው? ይሄንን ማን ያርመዋል? ይሄንን ቅዱስ ሲኖዶስ አላችሁ የሚያርም? ፓትርያርኩ ናቸው የሚያርሙት? የሊቃውንት ጉባኤ ነው የሚያርሙት? ማን ነው የሚያርምላቸው? ይሄንን ሉተራውያን ተሳስተዋል ብሎ የሚያርም ማን ነው? ክርስቶስ ለዓለም ተሰቅሏል፣ ለተወሰኑ ሰዎች ነው የተሰቀለው ብሎ የሚያርመው ማን ነው? ስለዚህ ትንሽ ከሚዛን የወጣ ነገር ይሆናል ማለት ነው። ያ ነው የተሳሳተ ነገር የምንለው። እሺ የሚገባ ፕሮቴስታንት ካለ ኢዮባና ናታን የተወሰነ ነገር በሉበት ሪፍሌክሽን፣ ከዛ እናጠቃለን። የሚገባ ያለ አይመስለኝም። ኦኬ እሺ፣ ነገረ መላእክት ላይ እንደው የመላእክት ጥበቃ ላይ በጣም ከቅርብ ጊዜ ወዲህ ካሉት ፕሮቴስታንቶች ውጪ እንደው የጥንቶቹ የእምነት መግለጫዎቻቸውን ብንመለከት እንኳን በኦርቶዶክሳውያኑ ዓለም እንኳን ሐዋርያዊ መሰረት ባላቸው አብያተ ክርስቲያናት ቀርቶ በራሳቸው በሐዳሲያኑ እንኳን በሪፎርመሩ ትምህርት እንኳን የተካደ ትምህርት አልነበረም። የመላእክት አጋዥነት፣ የመላእክት ተራዳይነት እንደው የተካደ መሆኑ ብቻ ሳይሆን ትምህርቱ ለማካደም የሚመች አይደለም። በቅዱሳት መጽሐፍት በጣም በግልጽ የተቀመጠ ነው። በብሉይ መጽሐፍትም በአዲስ ኪዳን መጽሐፍትም መላእክት ለሰዎች መዳን ያላቸው ሚና በጣም በግልጽ የተቀመጠ ነው። ለመካድ እንዳይመች ሆኖ የተቀመጠ ነው። የተለየ የሐዋርያና አበው ትምህርትን ማገላበጥ ራሱ ማይጠይቅ ነገር ነው። ማለት በሐዋርያና አበው ትምህርት ውስጥ አይገኝም ማለት አይደለም። ነገር ግን በቅዱሳት መጽሐፍት ውስጥ በጣም በግልጽ በሚታይ መልኩ የተቀመጠ በመሆኑ የተለየ ማገላበጥ፣ የተለየ መዛግብትን ማገላበጥ፣ የተለየ አባቶችን ትምህርት በጣም መረዳት ምናምን እሱን አይደለም የሚጠይቀው። በጣም በቅን ልቦና ለመጽሐፍ ቅዱስ ታማኝ ሆኖ የጌታን ቃል እንደው ያለምንም የራስ ሀሳብ እቀበላለሁ ማለትም ብቻ የሚጠይቅ ነው። ዕብራውያን ላይ ስለ መላእክቱ ዳታ ከተጻፈ በኋላ ሰዎች ሁሉ መዳን እንዲወርሱ ቅዱሳት መላእክት እንደሚያግዙ ከተጻፈ በኋላ አይ መላእክቱ ከመዳኔ ጋር አያገናኛቸውም ማለት እንደው የግልጽ ጥላቻ ካልሆነ በስተቀር ምንም ሊሆን አይችልም። ራሱ ጌታችን በቃሉ እንደው በጣም የምናምነው ቃሉን የምንከተለው ጌታችን በቃሉ በሉቃስ ወንጌል ላይ መላእክት ስለ ታናናሾቹ ዘወትር የአባቴን ፊት ያያሉ ብሎ በአዲስ ኪዳን በመጣበት ጊዜ ካወራ በኋላ አይ ነው በአዲስ ኪዳን መላእክቱ የሰዎችን ጸሎት ይዘው ወደ እግዚአብሔር አይወጡም ማለት ጥላቻ ነው። ሌላ ምንም ሊሆን አይችልም። ማለት እየጠሉ ያሉት ደግሞ መላእክቱን ብቻ አይደለም ጌታንም ጭምር ነው። ለምን? ምስክርነቱ የጌታችን ነው። እኛ ዛሬ የምንናገረው ምስክርነት ጌታችን ስለኛ አይደለም፣ ስለ ታናናሾቹ ስለ እያንዳንዱ ሰዎች መላእክቱ የእግዚአብሔርን ፊት ያያሉ ብሎ መስክሯልና ዛሬ መላእክቱ ምልጃን ያቀርባሉ ብለን ስንናገር እያወራን ያለነው ከአእምሯችን ያፈለቅነውን ቃል ሳይሆን የጌታን ምስክርነት ነው። ይህ ጌታችን ስለ መላእክቱ የመሰከረው ምስክርነት ነው። ስለዚህ አንድ ሰው አይ መላእክቱ በአዲስ ኪዳን አያማልዱም ሲል ማስረጃ እየሰጠንም አይደለም፣ ወይም ደግሞ እንደው ማስረጃ ሲባል የተጻፈ ብቻ እኮ አይደለም። የሆነ ሎጂካል የሆነ መያያዞችን አሳይቶን ከዚህ አንጻር ብሎ የሚናገረን ነገርም ሊኖረው አይችልም። ቀደም እንደውም ኢዮብ ሲጠይቀው ነበረ። ኢዮባ በብሉይ ኪዳን ምልጃን የሚያቀርቡ መላእክቶች በዚህ ዘመን እንዳቀርቡ የሚከለክላቸው ምንድን ነው የሚል ጥያቄ ጠይቆት ነበረ። የተጻፈ ቀጥተኛ ጥቅስ አይደለም። ሎጂካል የሆነ ነገር እንኳን ማቅረብ አይችሉም። ይህ ሁሉ ባለበት መልኩ የጌታን ምስክርነት ሳይቀር ረግጠው አልፈው አይ መላእክቱ በአዲስ ኪዳን ምልጃን አያቀርቡም እንዲል ያስቻላቸው ለመላእክቱ ያላቸው ጥላቻ ብቻ ነው። ለቅዱሳን መላእክቱ ያላቸው ጥላቻ ብቻ ነው። እና ነገረ መላእክት ላይ ዛሬ ከፕሮቴስታንቶች የምንሰማውን አይነት ክደት የምንሰማውን አይነት ጥላቻ እንኳን ከሐዋርያውያን አበው እንኳን ከቅዱሳት መጽሐፍት እንኳን ከሐዋርያት ከሉተርም አናገኘው። ይህ የመላእክት የታወቀ አገልግሎታቸው ነው። ስለ ሰዎች መዳን መትጋት የመላእክት የነ ቅዱስ ሚካኤል የነ ቅዱስ ገብርኤል የታወቀ አገልግሎታቸው ነው። የመላእክት ስራ ምንድነው ሲባል እግዚአብሔርን ማመስገን እንደምንለው ሁሉ ሰዎችን እንዲድኑ ማገዝ ነው የመላእክት ስራቸው። ይህ የመላእክት የታወቀ ግብር እኮ ነው። ዕብራውያን ላይ ተገልጿል። በመዝሙረ ዳዊት ተጠቅሷል። በብሉይ ኪዳን መጽሐፍት ቅድም ቴዲ ሲያነበብ በነበረው ሉተራውያኑን በጻፉት በዘካርያስ መጽሐፍ ተጽፏል። ራሱ በጌታችን ቃል በሉቃስ ወንጌል ተጽፏል።
ምልጃን ስለማሳረጋቸው በራእይ ዮሐንስ አይተናል። እኚህ ሁሉ የመጽሐፍ ማስረጃዎች እያሉ ያለምንም ማስረጃ በጨበጣ እንደው በባዶ ቅዱሳት መላእክቱ እንደው ምልጃን አያቀርቡም ብሎ መናገር ሌላ ምንም የሚታየን ነገር የለም። ግልጽ የሆነ ዲያብሎሳዊ ጥላቻ ነው። ከመላእክቱ ጋር የሚደረግ ዲያብሎሳዊ ውጊያ ነው ብለው መችለው እና አመሰግናለሁ። ቃል ተሰማልን ናታን ዜራ ያኮልን። እሺ ዮባ ዮባ ያለበት አይመችም መሰለኝ። እሺ እግዚአብሔር ያክብርልን። የዛሬ እንግዲህ 22 ስለሆነ የሊቀ መላእክት የቅዱስ ዑራኤልን ወርሃዊ ክብረ በዓል መታሰቢያ ማድረግ ነው። ስለ ቅዱሳን መላእክት ያነሳ ነው። በየዕለቱ እንዲህ ስናነሳው ጥሩ ነው። ከዕለቱ ጋር የተያያዙ ጥያቄዎችን ከመጽሐፍ ቅዱስ ትምህርት ከሌሎችም በንጽጽር ሲሆን ጥሩ ነው። እንዲሁም መደበኛ ኮርስ መልክ ትምህርት መልክ ከምንሰጥ በንጽጽር ሆኖ ሁለታችንን በሚያስተምር መልክ ኦርቶዶክሳውያንም የሚያጸና ሌሎች ቤተ እምነቶችም ራሳቸውም የሚያዩበት የሚመለከቱበት እንዲያዩ ነው። ብዙ ጊዜ አሁን ስለ ቅዱሳን መላእክት ዝም ብለን አሁን ትምህርት ብንሰጥ ኖሮ ሄዳሉ ስለ ጌታ አሰብኩም ነበረ ስለ ፍጡሩ ከምትሰብኩ ይሉን ነበር። ግን የራሳቸው መጽሐፍ ላይ ያለውን ደግሞ ስናመጣው ለንጽጽር ያመቻቸው። ብዙ ጊዜ አሁን ብናነሳው እኛ ስለ ፍጡር ለምን ትነግሩናላችሁ? እኛ እኮ አይደለም የዘገብነው ይህንን መጽሐፍ እናንተ ናችሁ የዘገባችሁት። ኦርቶዶክስ ጋር ሲሆን ስለ ፍጡር መናገርና መስበክ ከሆነ ንግግሩ ይሄ ስለምን መናገር ባይዘዌ እንደው ላሳያችሁና ማለት ነው። ለዚህ እዚህ ውስጥ ሉተራውያን ካላችሁ ማለት ነው ለእንትኑ እንዲመቻችሁ ቅድም ይሄን አይተናል። ቁጥር 27 ላይ ብጽዕት ማርያም ስለ ቤተክርስቲያን እንደምትጸልይ እንቀበላለን ብለው ከመተንተናቸው በፊት እዚህ ጋር ምን እንደሚል ተመልከቱ። የቅዱሳን ልመና ነው የሚለው ርዕሱ ራሱ የቅዱሳን ምን ልመና። ይሄው እዚህ ጋር አርቲክል ስንት ነው? ይሄ 21 የሮማን ቁጥር አለ፣ በአረብኛ ቁጥር ተጽፏል 21፣ የእንግሊዝኛው 21 አለ፣ ይሄውም እዚህ ጋርም 21 አለ። ልክ እዚህ ጋር እንዳስቀመጡት የቅዱሳን ልመና ነው። እዚህ ጋርም ደግሞ ያስቀመጡት ይሄንን ነው፣ ቡክ ኦፍ ኮንኮርድ ማለት መጽሐፈ ስምምነት። እዚህ ጋር ማሳያችሁ ነገር ምንድን ነው? ቅዱሳን ከሞቱ በኋላ እንደሚለምኑ ሁለተኛ መቃቢያን ምዕራፍ 15 ቁጥር 14ን ጠቅሰዋል። እኛ አይደለም እኮ ይሄን የጻፍነው፣ ይሄንን ቡክ ኦፍ ኮንኮርድ እነሱ ናቸው። እዚህ ሁለተኛ መቃቢያን እዚህ እንደምታዩት ምዕራፍ 15 ቁጥር 12 ላይ ሜንሽን አድርገዋል። ቅዱሳን ካረፉ በኋላ እንደሚጸልዩ ማለት። ይሄ መጽሐፍ ምንድን ነው በአማርኛም የተረጎመው ከተባለ ይሄ መጽሐፍ ማለት ይሄ ነው፣ መጽሐፈ ስምምነት ወይ ደግሞ ቡክ ኦፍ ኮንኮርድ ተብሎ የሚጠራ ነው ይሄኛው ማለት ነው። ስለዚህ እዚህ ውስጥ ሉተራውያን ካላችሁ ይሄን የጻፈው ግለሰብ አይደለም። መጽሐፈ ስምምነት ወይ ደግሞ ቡክ ኦፍ ኮንኮርድ ጸሐፊ ማን ነው ይላል በግልጽ እዚህ ጋር እንደምታዩት የወንጌላውያን ሉተራውያን የእምነት መግለጫዎች ነው የሚለው። አሁን ያስገባናችሁ ዛሬ የገባችሁት አብዛኞቹ ፕሮቴስታንቶች ምን ነበር ያላችሁት? እኛ ይሄ መጽሐፍ የሉተራውያን መሆን አናቅም ነበር፣ እንደዚህ መባሉ ራሱ አናቅም። አንተ ጽፈስ ቢሆን ያላችሁኝ ደግሞ ጭራሽ የዛሬዎቹ ደግሞ ትከፋላችሁ። አንተስ ብለህ ጽፈን ቢሆን እስቲ ክፈቱትና እናንተ እዩት። አርቲክል 21 ላይ ሄዱና ልክ እዚህ ጋር ቡክ ኦፍ ኮንኮርድ ትሉና እዚች ጋር እችን ስክሪንሾት አንሷትና ቡክ ኦፍ ኮንኮርድ ብላችሁ ደግሞ ዝም ብሎ ዊኪፒዲያ አይደለም ይሄ ዶት ኦርግ ይኸው እዚህ ጋር አለ ዶት ኦርግ ነው። ቡክ ኦፍ ኮንኮርድ ብላችሁ የሀገር የትምህርታቸውን አቋም ያለበት አለ። እችን አርቲክል 21ን አንብቧት። አዩባ እና ይሄን ብታነቡት የበለጠ ጥሩ ይሆናል ለእናንተ ማለት ነው። ለዚህ ነው ቅድም ልጁ የደነገጠው ጭራሽ መጽሐፍ መቃቢያንን ጠቅሰው ብሎ ማለት እና የራሳችሁን ቤተ እምነት ትምህርት በደንብ ብታውቁት እጅግ በጣም ጥሩ ነው፣ ለሁላችሁም ይጠቅማቸዋል ለማለት ያክል ነው። ለዛሬ የቆየን እግዚአብሔር ከፈቀደ በቸርነቱ ያቆየንና ነገ ባህር ዳር አገልግሎት እናገለግላለን። ከነገ ወዲያ የጻድቁ አባታችን አይኑ ተክለ ሃይማኖት እረፍት ነው። ክብረ በዓል ባህር ዳር እናከብራለን። በሚቀጥለው ሳምንት ደግሞ እግዚአብሔር በሰላም ያድርሰን። ሐረርን ደግሞ መድኃኔዓለም ቤተክርስቲያን ደግሞ እናገለግላለን። እግዚአብሔር በሰላም ያድርሰን። ማህበራዊ ሚዲያ ላይም በአካልም ቤተክርስቲያን ማገልገልም ስለሚያስፈልገን ነው። ለምን አንዳንዶቹ ይሄ የቲክቶክ ኦርቶዶክስ
የቲክቶክ ኦርቶዶክስ ነው እንደዚህ የምትለው ስለምትሉን መሬት ላይ በአካል ቤተክርስቲያን የምትሰብከውን የምታስተምረውን ትምህርት በግላጭ እናቀርባለን ማለት ነው። ስለዚህ ነገ 23 ይመስለኛል ታላቁ እንኳን አስታወሳችሁኝ። ዲቤቱም ነገ ነው 3 ሰዓት አይደል? ከዛ ቀጥሎ ይውሃድ አለ። ከተቀበለኝ ደግሞ ከኔ ጋር ደግሞ ዲቤት እናደርጋለን ማለት ነው። ከዳዊት ሉተራውያን ጋር ጨመር አድርገን ለፍጡራን መዝሙር መዘመር፣ እነዚህ ቅዱሳንን ማክበር፣ ከፈለገ መስገድን ጨምሮ ኢቭን ደግሞ በቅዱሳን ስም ቤተክርስቲያን ማነጽ፣ በእነሱ ስም ቤተክርስቲያን መሰየም መጽሐፍ ቅዱሳዊ ነው አይደል የሚለው ነገር ከተቀበለን እንቀጥላለን። ካልተቀበለ እንግዲህ በሁለቱ ብቻ በተቀበላቸው እንሄዳለን። አፉ ካለይ ማለት ነው ምንም አይደረግም ማለት ነው። ነገ ግን ማታ 2 ሰዓት ላይ ይመስለኛል ዲቤት ሁላችን እንከታተላለን። እግዚአብሔር ከእርሱ ጋር ይሁን። ሁልጊዜ ዲቤት ሲደረግ ኃይላችን፣ ሞገሳችን፣ አቅማችን እሱ ነው። እነሱ ይመስላቸው በጀት ተመዶናል ይመስላቸዋል። ምንም የለም። የእኛ ኃይል ማን ነው? እግዚአብሔር። የእግዚአብሔር ቃል ነው። በቃ እኛ የምንሞግተው በእግዚአብሔር ቃል ነው። በኦርቶዶክሳዊ ትምህርት ከግላችን ያልሆነ ቤተክርስቲያን የምታስተምረውን ትምህርት በእግዚአብሔር ቃል ነው የምንበዝን። ስለዚህ ነገ በደንብ አድርገን በተለይ አይከን ቬኔሬሽን ስለ ቅዱሳት ስዕላት ክብር በደንብ በስፋት ታላቁ ይሄድበታል። ከዛ ደግሞ አብረን እንቀጥላለን እና በሚቀጥለው ጊዜም እንደዚሁ በሳምንቱ ደግሞ ሐረር ደግሞ ያሉ ወንድሞች እህቶቻችን ጋር አብረን ደግሞ እናገለግላለን። እንደምታውቁት ኤኦቲሲ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ ሁል ጊዜ እሁድ ቀን ከ6 ሰዓት እስከ 7 ሰዓት ተኩል መርሃ ግብር ይዘን ቋሚ ትምህርት እያስተማርን ያለው በቋሚነት ማለት ነው። ሁሌ ማለት ነው ከ6 ሰዓት ያው ደግሞ ጥሩ ሰዓት ነው። እሁድ ቀን ነው ዕለቱ። ሁላችን ከቅዳሴ እንደተመለስን ነው። ቀን 6 ሰዓት እስከ 7 ሰዓት ተኩል ማለት በጣም የሚገርም። ስለዚህ ነገረ ድህነት ነው የምንማረው ደግሞ ነገረ ድህነት። ስለዚህ ይህን ነገረ ድህነት ደግሞ ስናስተምር የመሬቱ ኦርቶዶክስ ትላላችሁ የምንዋን እንደምትሉ ደግሞ እናያለን። ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን ቴሌቪዥን የሚያስተዳድረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠቅላይ ቤተ ክህነት ነው። የራሱ ኦዲተሪያል ቦርድ ያለው የራሱ ሊቃውንት ያሉት የእኛ ትምህርት ከቤተክርስቲያን ትምህርት የምንሰጠው ትምህርት ከቤተክርስቲያን ትምህርት ለመሆኑ አለመሆኑ አረጋግጦ አይቶ ፈትሾ ነው። ዝም ብሎ እኛ ስላወራን አይደለም የሚለቀው። ሊቃውንት መርምረው አይተው የኢትዮጵያ ኦርቶዶክስ ቤተክርስቲያንን አቋም፣ ትምህርት፣ አስተምህሮ፣ ትውፊት የጠበቀ ነው ተብሎ የሚለቀቀው። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቴሌቪዥን ኢኦቲሲ ላይ ሁሌ ከ6 እስከ 7 ሰዓት ተኩል ባለው መርሃ ግብር ላይ ቋሚ ትምህርት ነገረ ትምህርታችን እንይዛለን። በዚህ አጋጣሚ ቲክቶክ ላይ ያሉ የምታያቸው ወንድሞቻችንን ጭምር እየመጡ አብረን እናገለግላለን። ከዛ የመሬቷ ኦርቶዶክስ እና የቲክቶክ ኦርቶዶክስ የሚለው ደግሞ እናየዋለን ማለት በጋራ ምናየው ይሆናል። እግዚአብሔር ጤና ከሰጠን ከነ የውሃድ ጋርም ልክ እንደዚሁ ወደ ኢኦቲሲ ላይ መተን እናገለግላለን። እግዚአብሔር በሰላም ሁላችን ይጠብቀን ያቆየን፣ መጨረሻችንን የሚያሳምርልን። ከአሁን በኋላ እንዳውም ቲክቶኩ ብቻ አይደለም። ቲክቶክ የሌለው ሰው አለ። ቲክቶክ ኔትወርክ የሌለበት ቦታ አለ። ኢኦቲሲ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ቴሌቪዥኑ ባለበት ዲኮደር ባለበት የትኛውም ቦታ ላይ የአረብ ዲሽ ባለበት ሁሉ ይደርሳል። ስለዚህ የሚደርሰው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ አንድያ ነው፣ አንድ ለእናቱ ያለው ነው። ስለዚህ በዛ ቲክቶክ ላይ የምናያቸው ደገኛ ወንድሞቻችንን እዛው ላይ ያየን ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቴሌቪዥን ይለቃል። ፕላስ ደግሞ በዩቲዩብ ደግሞ ይለቃል። በውጭ ሀገር ያላችሁ በዕለቱ መስማት የማትችሉ ወይ ደግሞ በዕለቱ ሌሊት የሆነባችሁ ሰዎች በቴሌቪዥኑ ከተለቀቀ በኋላ ባህረ ጥበባት ቴሌቪዥን ደግሞ ያንን አውርዶት ዩቲዩብ ላይ ደግሞ ይለቀዋል። ስለዚህ እንደዛ እናደርጋለን። ስለዚህ በቲክቶክም አለ አገልግሎቱ፣ በአካል ደግሞ ቤተክርስቲያን ደግሞ ጉባኤ ተገኝቶ ደግሞ ማስተማር አለ። ፕላስ ደግሞ በቴሌቪዥኗ ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቴሌቪዥን ደግሞ እንሰጣለን። ኢቢኤስ አይደለም ይሄ፣ ኢቲቪም አይደለም፣ ፋናም አይደለም ይሄ፣ ወይ አባይ ቲቪ አይደለም። ይሄ ትምህርት የሚሰጠው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ነው፣ ራሷ ቤተክርስቲያን በምታስተዳድረው ቴሌቪዥን ነው። ስለዚህ በዚህ አጋጣሚ ወንድሞች እህቶች፣ ሁላችንም ቤተክርስቲያን ስንከታተል ስንማር ከራሷ ከቤተክርስቲያን ከምንጯ እዚህ ቲክቶክ ላይ የምንናገረው ቤተክርስቲያን ሄደን በአካል የምንናገረው ጭምር ነው እንጂ ለኦርቶዶክስ የምትዋሹላት ምናምን የሚሉን አይደሉም። እዚሁ የምንመሰክረው በይፋ ደግሞ እዛ የምትሰሙት ነው። ያ ነገር ደግሞ ታዩታላችሁ ማለት ነው። በዚህ አጋጣሚ እንድናየው ነው። በዛ ላይ ደግሞ ለነቀለሜም ኦርቶዶክስ ቤተክርስቲያን እውቅና የሰጠችው ነው ከኔ ጋር ማውራት የሚችል ለሚለው ነገር አንድ ማሳያ ይሆናል ማለት ነው። እና ይቆየን።
በሰላም የሚያቆየን ሁላችንም፣ በጉባኤንም እግዚአብሔር አምላክ ይባርክልን ይጠብቅልን። እሺ ኢዮብ ሀሳብ ከሌለህ በጸሎት እንዝጋና